ኤችአይቪ ማለት በጣም ቀላል በሽታ ነው። ሰዎች ስለ ኤችአይቪ ያልተረዱት ነገር ምንድን ነው? ኤችአይቪ ፖዚቲቭ እና ኔጌቲቭ ተጋብቶ መኖር ይችላሉ ማለት ነው። ሴክስ ማድረግ እኮ አይተላለፍም እኮ። ኧረ ዝም በይ ልቅ በሆነ አይደል? አንተ መች ነው ድንግልናህን ያጣኸው? እንኳንም ኖረብኝ የምለው ታይም ነው። ምን ነው መለመሌም በቆረጠው ግን ተመርመርሻል ታውቂያለሽ? በጣም አዎ ቼክ አደርጋለሁ። ጭራሽ ስልብ ልታረጊን ነው? በእርግጠኝነት ነው የምነግርህ ኤችአይቪ ያለበት ሰው አይሞትም። የበለጠ እያማረበት ይሄዳል ብለህ ታምራለህ? ግን ሪሌሽንሺፕ ስትጀምር መመርመር የለበትም ካለበት ልትይው ነው? አይ እንደዛ ሳይሆን መልሽ ከአንድ ወንድ ምናምን ይዛቸውና ከዛ ደንፉ ይዟቸው ምናምን ነገር ብዙ ሰው ላይ ያስተላልፋሉ ምናምን የሚባል ጭዌ እንሰማለን። እኔ በሆነ አለች ለሁሉም ነው እንደ ፈንዲሻ ማዘግ ነው። ማልከድ ነገር ፍቅረኛ ነበረች። ፖዚቲቭ ነች ኔጌቲቭ ነች? ከሴት ወደ ወንድ ነው ወይስ ከወንድ ወደ ሴት ነው ሞር የመተላለፍ እንትን? እኔ በፍጹም ብዬ ራሴን ቃል የገባሁት ኔጌቲቭ ሰው አላገባም። ለምንድን ትዳር አልመርጥም። ለምንድን በጸበል ምናምን የዳነ ሰው አታውቅም አንተ? ያጋባቸውም ሰዎች አሉ በጣም ብዙ 35 አካባቢ 35 ጥንድ በተክሊልም የተጋቡ አሉ መሰለኝ። ያስቀናል። አንተ ግን አለ እንደ ፍቅረኛ አግብተሃል እንዴ? እኔ ፍቅረኛ አለኝ። ከፖዚቲቭ ሴቶች ጋር ስታደርጋላችሁ ሴክስ? የሆነ ሰዓት ላይ ልደቴን ሩም ካላከበርክልኝ ምናምን አለች። ወንድ ልጅ ተፈተነ። መድኃኒት ምናምን ወስዳለሁ ግን ወስዶም በመጠጥ ነው። ሆን ብለው ደብቀውት ነው እንጂ መድኃኒቱ ዓለም ላይ ስንት ነገር ተፈጥሮ የኤችአይቪ መድኃኒት ጠፍቶ አይደለም ይላሉ። እና ደግሞ ቫይረሱም ሆን ተብሎ የተሰራ ነው ይባላል አይደል? መድኃኒቱ ገባ ማለት በቃ እኮ ስራ ቆመ። ዓለም ደግሞ የዝሙት መንደር ልትሆን ነው። አሁን አንተ ኤችአይቪ ያስፈራል? ያስፈራል እንዴ? ያስፈራል። ምናልባት ለበጎ ነው ብለህ አስበዋል አንተ? አሁን ደግሞ የሚሰራ ሰው እናበረታታለን። ላሉ ስቴንስል ይባላል። የመኖሪያ ቤቴን የስራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው Straight from the underworld, coming for the underground. Motherfuckers better watch out for the male hounds. በጊዜ ነው የሚመጣው፣ በጊዜ ይጨርሳል። ጠባዩ በጣም አመለሸጋ ነው። እባካችሁን ፎሎ አድርጉት። ሌሎች ቤታችሁና የስራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት። አመሰግናለሁ። ዝም ብለን እናውራ እንትን ከሚል ስም ምናምን ብለን አላስፈላጊ መረጃ አሁን ራሱ ጀምረናል አይደል ጓዶች? አክሊሉ ታዬ አሪፍ ነው ወይስ ይሁን? ይሄ በላይ ተመችቶኛል። እንዲረብሽ ነገር የለም። እንደ ቤትሽ ተከፍሏል ሂሳቡ። እንኳን ደህና መጣሽ ያራዳልሽ። እኔ ችግር የለብኝም። እዚሁ የተወለድኩ አዲስ አበባ ልጅ ነው። የት አዲስ አበባ ልጅ ነህ? እኔ ፈረንሳይ ልጅ። ፈረንሳይ ለጋሲዮን? ኦኬ። ከዛ አስጨናቂዎች አሉ እንደ 49 ምናምን ነገር ታስጨንቁ ነበር ነው እናንተ? እኔ ጫን ኧረ ዝም በይ። አይ ስንት ዓመት ነው አንተ? 28 ነው ነው 28 አልሸሽም ዞር አሉ ነው። እኛም እዛው አካባቢ ነን ተናል። እንኳን ደህና መጣሽ ብለናል። ያራዳ ልጅ መቻች። አይ ወደ ገደለው እንግባ ወይስ ዳር ትላላችሁ? አይ እንግባ አይደል? አይ እስቲ ጨዋታው ይመራናል። ሰላም በዚህ ጉዳይ ለኔ ተውት ብላ በደንብ ተዘጋጅቼበታለሁ ብለኛል። በእውነት እንዴሽ ብለ እንዳታስብ ብለኛለች። አይ ሰላም ነው የላከችልኝ ኮንቴንትን። መጀመሪያ አይከብድም እንደዚህ አይነት ነገር መስራት በዚህ ሰዓት በጣም አስፈላጊ ኮንቴንት ነው። እርግጥ አስፈላጊ ነው። ለምን ደግሞ ለእንደኛ አይደለም ደግሞ በጣም አስፈላጊ ነው። ለኛ ላሉ ማለት ነው። ብዙ ሰው ራሱን ተስፋ እየቆረጠ ስለሆነ ያስፈልጋል መኖር ይቻላል። ራስህን ማገዶ ማድረግ ነው ምናምን ይላሉ አንዳንድ ሰዎች። ሌላን ሰው አስተምራለሁ ብለህ አንተ እንደዚህ ስትወጣ ምናልባት አንተ ጭንብል ስለለበስክ ምናምን ያ ነገር ላይኖር ይችላል እንጂ አሁን ከነፊት ብትጋፈጠው ምናምን ሰው የባሰ መዘዝ ነው የሚያመጣብህ አንተ ላይ ማለት ነው። ሰው ማግለል ምናምን ሰው ማግለል ያ ሰው እኮ ያገላል። እኔ ብዙ ታሪክ አሳልፌያለሁ ቁም ነገር ስነግርህ። ኦኬ እስቲ ንገረን እናውራበት። መጀመሪያ በወሊድ ነው አይደል? በወሊድ ነው ስትወለድ ነው ያዘ። እሺ እንዴት እንደወለድ ነው የተያዝኩት? ወዲያው አልጀመርኩም። በጣም ከባዱ ሰዓት በ1990ዎቹ ነው የተወለድኩት። አሁን 28 ዓመቴ ነው። ግን ስያዝ እኔ እስከ 10 ዓመቴ በጣም የሚደብር ህይወት ነው ያሳለፍኩት። ለምን እንደ ማንኛውም ህጻን ልጅ አይደለም ያደግኩት። በጣም ብዙ ህመሞችን ምናምን በሽታው እስከሚታወቅ ማለት ነው።
እና ያው እነሱን ምናምን አልፌ በ10 ዓመቴ ነው የታወቀው። ኦኬ ፔኖቹን ነው ወይስ የሰቡ እንትን ነው ያደግበትን ኢንቫይሮንመንት ነው ወይስ ህመም አለው? ብዙ ህመም አለው። ለምን ስነግርሽ አሁን እኔ በ10 ዓመቴ ድረስ አላቅም ብዬሻለሁ። በሽታው እንዳለብኝም አልተነገረኝም። በ1990 ማለት ደግሞ በሽታው በጣም የተጋነነበት ብዙ ሰው የሚሞትበት ግን ደግሞ ምርመራ በአግባቡ የማታገኝበት ታይም ነው እና በዛ ሰዓት ነው የታወቀው። በ10 ዓመቴ ሲታወቅም እኔ አላቅም። በጣም እታመም ነበረ። ቲቪ በሽታ ታሚ ነው የታወቀው ማለት ነው እና ቤተሰብ አወቀ፣ ደበቀኝ፣ አልነገረኝም። ቆይ አፉ በኝ እሺ። ከስር እያወራንበት እንደዚህ አሁን ቤተሰቦች አንተ ስትረገዝ አያውቁም ነበር እነሱ እንዳለባቸው? እነሱም አያውቁም። በእኔ ምክንያት ያወቁት እኔ እንዳለብኝ ሲታወቅ ከማን መጣ በሽታው የሚባል ታሪክ መጣ ማለት ነው። ከዛን ሁሉም ሰው መመርመር ጀመረ ቤት ውስጥ። እሺ 5 ልጆች ነን። 3 ወንድሞች አሉኝ። 3ቱም ሲመረመሩ ነፃ ሆኑ። እኔ ብቻ ነኝ ከቤተሰብ ሁለተኛ ልጅ ነኝ። የመጀመሪያ የለበትም፣ ከዛ በኋላ ያሉትም የለባቸውም። እንዴት ነው? እንዴት እንደዚህ ሊሆን ይችላል? ያው ፈጣሪ ነው። ለምን እንደሆነ ታውቃለህ? ይሄ በሽታ የሚተላለፍበት መንገድ ካልን በደም ንክኪ ነው። ደም ንክኪ ብቻ ሆኖ ደግሞ ውስጥ ቁስለት ሊኖር ይገባል። ምናልባት እኔ እናቴን ስትወልኝ ውስጥ የሳምባ ምናምን ቁስለት ካለብህ የመተላለፍ ቻንሱ ከፍተኛ ነው እና በዛ ይመስለኛል ጡት በምጠባበት ወይም ደግሞ በወሊድ ሰዓት በደም ንክኪ ነው የሚተላለፈው። ያው ወንድሞቼም ተወልዷል። እናትና አባቴ ኖሮባቸውም ወንድሞቼ ሲወለዱ ግን ነፃ ሆነው ነው የተወለዱት። እሺ ካንተ በኋላስ የተወለዱት የለባቸውም? እሱ ሁለተኛ ከሆነ እኮ ከታች ያሉት አያውቁም። በዛ ሰዓት ስነግርህ ከዛን 10 ዓመቴ ላይ ይህ በሽታው እንዳለብኝ አወቁ። እነሱም አወቁ እንዳለባቸው። መድኃኒት ጀመርን እኩል። ከዛ መድኃኒት ጀመርን። በመሀል አልነገሩኝም እንዳልኩ እማር ነበረ። ትምህርት ቤትም ገባው። የተነገረኝ በ14 ዓመቴ ነው። ያው ስለ እንባም ሊቀርበኝ ይችላል። ቁም ነገር ስነግርህ የተነገረኝ ታይም ምናምን የሚደብር ጊዜ ነው። ለምን ስለዛ ቀን ሳስበው ራሱ እንባ ነው የሚተናነቀኝ። 14 እንዴት ሊነግሩ ቻሉ? ላይክ ሜቢ አድጋል ብለው አስበው ነው ፋየር ኤጅ ምናምን ስለሆነ ሰምቲንግ ሀፕን ሊያደርግና ሌላ ሰው ላይ እንትን ልትል ትችላለህ ነው እንዴ? ከምን ተነስተህ? አዎ 14 ዓመት እንዴ ጎዳና ምናምን የሚወጡት 14 15 ላይ አይደል እንዴ? 8ኛ ክፍል 9ኛ ክፍል አይደል? ይሄ ጎዳና ሃይ ስኩል አይደለም ታይ ኤሌመንተሪ እና 14 ዓመት 8ኛ ክፍል ነው። በነገራችን ላይ 14 ዓመት ማለት በጣም ከባድ ጊዜ ነው እኮ። እኔም እኮ እሱን ነው የምልህ። እኔ በጣም ብዙ ልጆች ቤተሰብ እምቢ ብለው ምናምን ጎዳና የሚወጡበት ኤጅ 14 15 ምናምን ነው። ይሄ በጣም ኦቨር። በዛ ሰዓት ስነግርህ በጣም ትምህርት ጎበዝ ነኝ። ከ1 እስከ 2 3ኛ ነው ምናምን የምወጣው እና ያ ነገር እስከሚነገረኝ ሰዓት ነው የምነግርህ። በ10 ዓመቴ ላይ እንዳለብኝ ከታወቀ በኋላ እናቴ ትምህርት ቤት ለመነቻቸው። በጣም የታወቀ እኔ የምኖርበት ሰፈር የግል ትምህርት ቤት አለ። ጀርመኖችና ስዊድኖች ናቸው የሚያስተምሩት እና ልጄ እንደዚህ በሽታ ስላለበት አስገቡልኝ ብላ ለመነቻቸው። በጣም ደግ ስለሆኑ እሺ አሏት፣ ተቀበሏት እና ልጅሽንም እናሳድግልሽ ወደ ስዊድን ሀገር የሚሄድ ብለዋት ነበር። እምቢ ብላ ነው እናቴ እንጂ የስዊድን የሚሄድ ቻንስ አግኝቼ ነበር ነው የምልህ። እና በ10 ዓመቴ ያንን ትምህርት ቤት ገባው። በጣም የደረጃ ተማሪ ነበርኩኝ። በጣም እሰራለሁ፣ እማራለሁ። 14 ዓመቴ ላይ ተነገረኝ ማለት ነው። ግን ከዛ በፊት የሆነ አጋጣሚ ነበረ። እኔ በ10 ዓመቴ ጎረቤቶች አግልሎኝ ነበረ። እኔ በሽታው እንዳላለብኝ አላውቅም። ኦኬ አወቁ? ጎረቤት ምናምን ታወቀ? ጎረቤት ሰማ። እንዴት ታወቀ? ታመምኩ ሰሙ። እና ደግሞ እንትን ሶሻል ላይፍ ያለበት ሰፈር ላይ በጣም ይወራል ወሬ። እኔ ሰው እንደዛ ሲቀየርብኝ አይቻላቅም። ልክ ወሬው ሲወራ 2 ሴቶች አሉ የሰፈር ልጆች እኩዮች ናቸው። ከእነሱ ጋር የተጫወትኩኝ ሁለቱንም እንደዚህ ይዛቸው ሄደች ሴትዮ። ኤችአይቪ ያለበት አብረቸው አትጫወት ምናምን። እዛን ጥያቄ ሆነብኝ። እንደ የምን ኤችአይቪ ነው የምታወራው ምናምን ብዬ ማለት ነው። ያንን ፊት አሁንም ድረስ አስታውሰዋለሁ። እንደዛ ብላ ልጆች ላይክ ሙቪ ላይ እንደምናየው ማለት ነው። ሙቪ ላይ ምናምን እንደዚህ አይነት እንትኖችን አይታጣጥም። እና በህይወቴ ክፉ ሴት እኔ አድርጌ ማስባት እሷን ነው እስካሁን ድረስ ፊት ለፊት ያለ ይዛቸው ስትሄድ። እዛን ጥያቄ ፈጠረብኝ፣ ረሳሁት ማለት ነው እሱን ነገር። እና በ14 ዓመቴ ሲነገረኝ የማስታውሰው ወዲያውኑ እሷ ነች የመጣችኝ። እሷ ሴትዮ ነች። እስከዛ ሰዓት የልብ ምናምን ተብዬ ነው የሚሰጠኝ መድኃኒት። የልብ የሌላ ነገር መድኃኒት ማለት እናቴ መናገር የፈራችበት ጊዜ ነው። እንደዚህ ስነግርህ ግን እናቴ እና አባቴ ክፉ ሆኖብኝ አይደለም፣ በጣም ደግ ናቸው። ከሌሎቹ ልጆች እኔን አስበልጦ ነው ያሳደጉኝ። ገባ? ይሄ በሽታ አለበት
ከባድ ስራ መስራት የለበትም ይህንን ይብላ ምናምን ብላ በጣም ከልባቸው እንትን ሲሉልኝ የነበሩበት ነው። እና በ14 ሲነገረኝ ቀኑን ሁላ አስታውሰዋለሁ። የካቲት 16 ነው፣ ቅዳሜ ቀን ነው የዋለው። እና ከ16 ዓመት በፊት ማለት ነው ኳስ እየተጫወቱ ነበረ። እና መጣ ወንድሜ ጠራኝ። እኔ ሳስበው ቀኑን ባይብላ ይመጣል ማለት ነው። ኳስ እየተጫወቱ ነበረ። ወንድሜ መጥቶ ጠራኝ። አልመጣም አልኩት። በጣም ደስ የሚል ጨዋታ እና ምን ልበልህ በጣም እኔ እንደዛ እየተጫወትኩ እየሳቅኩ ያለበት ቀን አላስታውሰውም። እና መጥቶ ጠርቶኝ ተመልሶ ገባ። እናቴ ነች ጠራ የምትለው። አሁንም በቃ ጮክ ብሎ ምናምን ብሎ መጥቶ ጠራኝ። በጣም እየተናደድኩ ምናምን ስገባ በር ላይ እናቴ ቁጭ ብላለች። 3 ወንድሞቼ ድርድር ብሎ ቁጭ ብላል። ፋዘር ወደ መስኮት ምናምን ዞረ። ከዛን በቃ ግራ ገባኝ። የሆነ ጥፋት ሳጠፋ ነው እንደዛ የሚሆነው ብዙ ጊዜ። እናቴ ልትገርፈኝ ካሰበች ጸጥ ነው ብትለው፣ በቃ ምን ጥፋት አስቤ ነው ምናምን ብዬ በጣም ተጨነቅኩኝ ማለት ነው። ከዛን ቁጭ ብላለች። እንዴት ብዬ ልቀመጥ? የሆነ ጥፋት ያጠፋው መስሎኛል። ከዛን ቁጭ አልኩኝ። ወንድሞቼ አንገታቸውን ደፍተዋል። እናቴም ዝቅ ብላለች። ፋዘር አያወራም በባህሪው ወጣ። በሩን ትቶ ሲወጣ በቃ ተቀጠቀጥኩ፣ ተገረፍኩ ነው ያልኩት። ዛን የሆነ ነገር ልነግርህ ነበር። ችግር የለውም ተረጋጋና እንትን እንላለን። እና የሆነ ነገር ልነግርህ ነበር አለችኝ። ዛን እኔ በቃ ሀሳቤ ውጭ ተንጠልጥያለሁ። ኳስ መጣ ምናምን ብያቸው ነው የሄድኩት። ከዛን በቃ ቁጭ አልኩ። ማውራት ጀመረች። አንተ ጠንካራ ነህ፣ ምንም አትሆንም፣ ብዙ ነገር አሳልፈህ ትምህርት ላይ ጎበዝ ነህ ምናምን ትላለች። እኔ ውጪ ነው ሀሳቤ፣ እረስቻታለሁ። የምታወራው ነገር አላስታውስም። ከዛን የልብ መድኃኒት ብዬ የምሰጥህ ውሸቴን ነው ስትል፣ ኦኬ ይሄ ነገር ለእኔ ነው እንዴ ምናምን አልኩኝ። ምክንያቱም ወንድሞች ያሉ እኔም ብቻ አልመሰለኝም። ዛን ትኩረት ሰጥቼ ስሰማት በቃ ለመጨረሻ ጊዜ ተንፍሳ HIV አለባት አለችኝ። ዛን ምንም አልመሰለኝም በዛ ሰዓት ገባ። የሆነ ምንም ቀልዳቸው ምናምን መሰለኝ። ዛን ወንድሜ እኔ የማውቃለሁ አለ። በምን ምናምን አለችው። እሷም መድኃኒቱን ነበረ ሰርች አድርጌ ያገኘሁት አለ። ማለት እንደዚህ ሆስፒታል ድረስ ተከትሏት መሰለኝ አላውቅም። ኦኬ ሃይድ አድርገውት ነበር ከወንድሞች ማለት ነው። ወንድሜ ትልቁ አንተ ብቻ አይደለም። እና በዛ ሰዓት ወንድሞቼ ራሱ በጣም ነው ያዘኑት። እነሱ ነፃ ናቸው አለቻቸው ፊት ለፊት ማለት ነው። በቃ ነገረችኛ። ወጣሁ ኳስ፣ ወንድሞቼም ተከትለኝ ወጡ። ኳስ ተጫወቱ በቃ ምናምን አለች። ደስ አላት። አምኜ የተቀበልኩ መስሏት። ከዛም ኳስ እየተጫወትኩኝ ወደኩ ማለት ነው። ደምደመኝ። የዛን ቀን ነው የምነግርህ። ወንድሜ መጥቶ ምናምን ብድግ ሊያደርገኝ ሲል አይ አልኩት። በቃ እንደሚተላለፍ ማውቀው በደንብ ብቻ እንደሆነ ነው። አይ ምናምን ብዬ ከለከልኩት። በቃ ከዛ በኋላ ጥንቃቄ የሚባለው ነገር መጣ ማለት ነው። በ14 ዓመት ያወኩኝ። የዛ ቀን ስለሰማህ ነው የወደከው ነው አይደለም? እሺ ኳስ ይጮት ተጠለፍኩ እና ደምደማኝ ነው ብለህ በደም እንደሚተላለፍ አውቃለሁ። ስለ በሽታው ግን አይዲያ የለኝም። እና ምን እንደሆነ ታውቃለህ? እንደዚህ ስማር HIV ክፉ ነው በቃ። እኔ አሁን እንደምታየኝ ጤነኛ ነኝ። ያለብኝ ይመስላል እንደዚህ በፍጹም የለብኝም ይመስላል። እኔ ልጅ ሆኜ ስማር ግን እንዲህ ጥቁር የለበሱ እንደ ሞቅት ጥላ ታውቃለህ? እንደዛ አድርገው ነው ሰውን የሚስሉት። ሲያስተምሩን HIV ያለበት ሰው ጥቁር በጥቁር ይለብሳል። ልጆች እያባረረ ነው ሲያስተምሩ ነው የነበረው። እና በቃ ቁጭ ብዬ ሳስብ ስለ HIV ልጅ ሆኜ ያ ነገር ይመጣብኝና በቃ ሰው መቅረብ ደበረኝ። ከሰው ራሴን አቀለልኩ። እውነተኛ ሳቅ የሚባለው ነገር ከዛ በኋላ ተውኩት ቁም ነገር። እና በዛ መሀል ያደኩት ነው ማለት። ከዛ በኋላ ያለው ህይወቴ እስከሆነ ሰዓት ድረስ ደስ አይልም። ከዛ በኋላ ከሆነ በኋላ ደግሞ አሪፍ፣ ከዛ በኋላ ደግሞ የሚደብር፣ ከዛን አሪፍ እየሆነ ነው የሚቀጥለው። ያ ህይወት ላይ ማንም ሰው ላይ እንደዛ ነው። የምትደሰትባቸው ጊዜያቶች አሉ። ያው ከፍ ዝቅ እያለ አይደል የሚሄደው። አዎ ይሄን ብዬ ማለቅሰው ቁም ነገር የሆነ ሳስበው ታሪኩ ነው እንጂ እኔ ምንም ጎልኝ አይደለም። HIV ማለት በጣም ቀላል በሽታ ነው። ግን ሰው አሁንም ድረስ ስጠይቀው ሰው ኩላሊት ይሻላል HIV ይባል፣ ኩላሊት ነው ሰው የሚለው። ለምን ሰው አይምሮ ላይ የተሳለው HIV በጣም ክፉ በሽታ። እኔ እኮ በቀን 1 መድኃኒት ነው የምወስደው። ምናልባት ኩላሊት እንዳለባቸው ሰዎች በሳምንት 3 ዲያሊሲስ ደም አይደለም የምቀይረው ገባ። እኔ ግን በቀን 1 መድኃኒት ወስዳለሁ። 4 ሰዓት ማታ እተኛለሁ። እንዳለብኝ ራሱ ማስታወሰው መድኃኒቷን ብቻ 3 ነው። ግን ልጅ ሆነን ያስተማሩን ነገር HIV ማለት
በጣም ክፉ በሽታ እንዲህ ስለተጠጋጋ ብቻ የሚይዝ ስለተጫወበት የሚይዝ አብረህ ከበላማ አለቀልህ በቃ እኮ አብረህ በላ ማለት ተይዘዋል ብሎ ነው የሚያስበው። እና እኔ መገለል የደረሰብኝ እኔም በሽታው እንዳለብኝ ሳላቅ በጎረቤቴ ነው በሱ ነው። ከዛ በኋላ መፍራት ጀመርኩ። ከዛ በኋላ እኔ ሴትዮዋን በጣም ነው የምጠላት እንዳለብኝ ካወቅኩ በኋላ በጣም ነው የምጠላት። አሁን እንደሆነ በቅርቡ አይታኝ ምናምን በጣም አማረብህ ምናምን አለችኝ። ሰልቢያን ያለፈው ማርያምን አትመቸኝም። በቃ እንደዚህ ሰው ሲያልፍለት ብቻ የሚናገሩ አለ እንደዛ ደስተኝ ደህና ሲሆን ማልነሳ መሞት ነው የሚመስላት እሷ። እና ሰፈር አጋጣሚ እንጂ እንደዚህ ተለውጣ አላምርባን አለችኝ። ሰልቢያን ነው ያለፍኩት ቁም ነገር እና ይሄን ነው የሚመስለው። ሰዎች ስለ HIV ያልተረዱት ነገር ምንድን ነው? አሁን እኔም ለምሳሌ አሁን አንተም ከነገርከን በኋላ ምናምን ከትንሽ ጊዜ በፊት ነው ያወቅኩት HIV ያለበት ሰው ነፍሰ ቀጭን ምናምን በጣም ስጋው የሚያልቅ ምናምን ነገር ነው። እንደዛ ነበር የሚመስለኝ በፊት። ብዙ ሰው እንደዛ ነው የሚመስለው። እኔም ለማስተማር የፈለኩት ኖርማል ነገር ነው። ወደ ቲክቶኩ እንመጣለን። እሺ እንዴት እንደጀመርክ ምናምን በደንብ እናወራለን። ከታችን ጀምር ብለን እና እኔ ስለ ሆስፒታልም ስነግርህ እንዳልኩ በ14 ዓመት ይሳቅ ምንም ነገር እኔ ዓለም ላይ እኔ ብቻ ፖዘቲቭ የሆንኩ ነው ይመስለኝ። ሰው እንዳለበት አላውቅም። እዛም በአጋጣሚ ሆስፒታል ሄድኩኝ የምከታተልበት። እዛን አወራችን እዛ አካባቢ ያለችው ዶክተር እንደዚህ እኮ ልጆች አሉ ለምን አገባም አለችኝ። ምን አይነት ልጆች አልኳት። HIV ያለባቸው ልጆች ይሰበሰባሉ ስብሰባ አለችኝ። ኧረ ታሪክ አታወሪ ምናምን ያልኳት። ከዛን በቃ ወጥቼ ቁጭ ብያለሁ ምናምን የሆነ ልጅ ላከች መጥቶ ምናምን ጀርቤን ነክቶኝ ሰላም አለኝ ማለት ነው። ከዛን ሰላም አልኩትና የሆነ ቦታ ልብሳለሁ ምናምን አለ። ከዛን እንደዚህ ስብሰባ ቦታ አለ አስገባኝ። ከዛን እንደዚህ ያሳየኝ ወደ 50 ልጆች ምናምን ስብሰባ የሚሰበሰቡ በኤችአይቪ ዙሪያ ላይ የሚወያዩ ምንድን ነው ምናምን ለሆነ ሁሉም እንዳንተ ናቸው ምናምን። ከዛን በጣም ገረመኝ። ውስጥ ገባ ጓደኛዬን ሁላ አገኘሁት። የሰፈር ጓደኛ አለበት ማትተዋወቁ። ከዛ በኋላ ህይወት ጣፋጭ ሆነ አትልም እንዲህ አለ ምናምን ሲባል እኔም ገርሞኝ በቃ ጠራሁት ምናምን። ከዛ በኋላ በቃ ከእነሱ ጋር ያሳለፍኩት ህይወት እኔ እንኳንም ኖረብኝ የምለው ታይም ሆነ። በጣም ደስተኛ ሆንኩኝ። እሱን አገኘሁት እዛው። ይሄኛውም ልጅ ተጨመረ። 6 ልጆች ጀማ ተፈጠረ። ያን የሰፈር ልጆች ታውቋቸው ጓደኝነታቸው ከነዚህ ጋር ደስ የሚል ጊዜ ማሳለፍ ጀመርን። ለምን አንድ አይነት ስትሆን ተግባባለን። በቃ ቅዳሜ አልቀርም ሆስፒታል ሄዳለሁ። 50 ልጆች ዛሬ ካወቅ ቀጣይ ቀን 50 በቀጣዩ እንዴ እንደዚህ ትላለህ እንዴ? እኔ ወደ 1000 ጓደኛ አለኝ። ኤችአይቪ ፖዚቲቭ የሆነ ሆስፒታል ብቻ ነው የምናገረው። እንደዚህ ፖዚቲቭ የሆነን ወደ ሐዋሳ ትሄዳለህ፣ ደብረ ዘይት ትራቭል ምናምን ታደርጋላችሁ ነው? ትራቭል አለው ይሰበስቡናል 300 ልጆች ምናምን። ከዛን ትጫወታለህ፣ ሆቴል ይያዝልሃል ሳምንት ምናምን። በቃ እንደዛ ሲሆን እኔ በሽታው እንዳለብኝ ተወኩት፣ ረሳሁት። በጣም ደስተኛ ሆንኩኝ። ቁም ነገር ስነግር ከሰፈር ልጆች ይልቅ እንደዚህ ጋር ሰውን ደስተኛ ሆንኩኝ። እዛም በመሀል በቃ ደስታው እንደቀጠለ ምናምን ጓደኛዬ እስከሚሞትበት ድረስ ነው የምናገረው። ኦኬ ጓደኛህ በምን ሞተ? አንድ በጣም ደስ የሚል ጓደኛ ነበር። ማለት ጨዋ ዱርዬ ማለት ዱርዬ ነው። ለእኔ ሲል የሚሞትልኝ ብዬ ሁሌም በሆን የምናገረው ነው። መድኃኒት አይወስድም። እኔ ግን አላውቅም እንደማይወስድ ምናምን ማለት ነው። በጣም እድሜ ማራዘሚያ የሚባለው ነው መድኃኒቱ። እድሜ ማራዘሚያ ፈጣሪ ነው እድሜ የሚሰጥ። እሺ ምንድን ነው የሚባለው? አይ በተለምዶ እንደዛ ስለሚባል ይባላል። እድሜ ማራዘሚያ አይደለም። አሁን እንትን ስትጨምር እድሜ ማራዘሚያ ሳይሆን በቃ መድኃኒቱን ወስደህ መግታት ማለት ነው። ለምን አሁን በማብራሪያ ልንገርህ። እሺ ኤችአይቪ ያለበት ሰው አለ፣ እዚህ ጋር የሌለበት ሰው አለ። ሁለቱም እኩል ጤነኛ የሚሆንበት ታይም አለ። ለምን እንደሆነ ንገርህ። እኔ አሁን ሙሉ ጤነኛ ነኝ። መድኃኒት ወሰድኩ፣ ምግቤን፣ አመጋገቤን፣ ስፖርት ከሰራሁ ከአንተ እኩል የማያደርገኝ ምን ምክንያት አለኝ? እኔ ጋር ያለው ደሜ ውስጥ ነው። ገባ? ኤችአይቪ ማለት ደም ውስጥ ነው የሚቀመጠው። የሚያጠቃውም የነጭ ደም ሴልን ብቻ ነው። እንደ ሌላው በሽታ ኩላሊት ደም ቀይርልኝ፣ እንደ ስኳር ይህ ምግብ አትብላ የሚባል ነገር የለውም። ነጭ ደም ሴልን ያጠቃል። አንተ ደግሞ ብልጥ ከሆንክ ነጭ ደም ሴልን ትገነባለህ። እኩል ነው ፋይት የምታደርጉት። አንተ ነጭ ደም ሴልን ስትገነባ፣ እሱ ነጭ ደም ሴልን ሲያዳክም፣ አንተ የበለጠ ደግሞ ጠንክረህ ነጭ ደም ሴልን እንትን ስትልበት በሽታው ይዳከማል። ከዛን ይደበቃል ማለት ነው። የሚደበቀውም ክርን ምናምን ውስጥ ነው። እዚህ ጋር ደም አይደርስም። እዚህ ክርን ጉልበት አካባቢ ላይ ይደበቃል። በአጭሩ ስነግርህ ወታደሮች አሉ፣ የኢትዮጵያ ወታደርና
ልክ እንደ ኤርትራ ወታደር እንበል። የኢትዮጵያ ወታደር ኃይል አለው፣ የኤርትራ ደግሞ ኃይል የለውም ብለን እናስብ። ለምሳሌ ነው ኤርትራዎች እንዳይቆረጨሙበት ጦርነት እንዳይጀመር ጦርነት እንዳይቆረጥ የኢትዮጵያ ባንዲራ ሰቅሎ ኤርትራ ለጠለጧል እንዳይል ከሀገር ይማር አስበልጥ 120 ሚሊዮን ሁሉ ሁለቱም ያው ናቸው። ኤርትራም ቢሆን እኮ ትግሬ ነው እኮ ኤርትራ እኮ ትግሬ ነው፣ ሌላ ነገር የለውም። ኤርትራዎች ትግሬዎች ናቸው። ዞራሉ ነው። እሺ ወደ ጭው እንመለስ። እሺ ኤርትራና ኢትዮጵያ ታሸንፋለች ለማሰብ ነው። አይ አስተኩሽኝ እቆርጠዋለሁ፣ አስተኩሱኝ እና ምን እንደሆነ ነገር ካሁን ኢትዮጵያ አያል ሀገር ነች። አንተ አሁን ሰውነትህ አያለው በመሀል እንከን ገባ ማለት በሽታው ገባብህ ማለት ነው። በሽታው ሲገባ ትዳከማለህ። ማንኛውም ሰው 80 ኪሎ የነበረ በሽታ ሲያገኘው ይቀንሳል፣ ውስጡ ይጨነቃል፣ ሰውነቱ ይዳከማል፣ ምግብ ስለማይበላ ይቀንሳል። ገባ? በዛ ሰዓት ወታደሮች ሁለት እኩል የሆኑ ወታደሮች አሉ እንበል። አንደኛው በጣም ሲያጠቃ አንደኛው ምን ያደርጋል? ምሽግ ውስጥ ይገባል አይደለ? ተሸሸገ ማለት ነው። ራሱ ለመጠበቅ ይደበቃል። በዛ ሰዓት ያ ማለት በሽታው አጠቃ ካንተን ኪሎን አዳከመክ፣ ምንም አደረገክ፣ ከአቅም በታች አደረገ፣ ለመደበቅ ትሞክራለህ፣ ሆስፒታል ምናምን እየሄድክ ማለት ነው። ከዛን ያንን ኃይል ስትገነባ፣ መድኃኒት ስትወስድ፣ ምግብ አመጋገብ ስታስተካክል፣ ሰውነት ሲገነባ ምን ይሆናል? አንተ ተደብቀው የነበርከው ሰው መልሶ ሰውነት ሲጨምር እነዛም ምሽግ ውስጥ የገቡት ወታደሮች አንሰራሩ ማለት ነው። ለማጥቃት ይንቀሳቀሳሉ አይደል? መልሶ እንደማጥቃት ማለት ነው። በሽታው አዳከመክ፣ አንተ ራስን አሳመንክ፣ ማጥቃት ጀመርክ። በቃ ራስን መንከባከብ ምናምን ስትጀምር በሽታው መልሶ ተደብቆ የነበሩት ወታደሮች መልሶ ሲያጠቁ እነዛኞች ይደብቃሉ። በቃ ግልጽ እኮ ያንን ትገተዋለህ። በሽታው ጠፊ አይደለም፣ ደም ውስጥ ይቀመጣል። ታዳክመዋለህ፣ ዜሮ ማድረግ ትችላለህ። እኔ አሁን ስነግርህ በሽታዬ ዜሮ ነው፣ የቫይረሱ መጠን ዜሮ ነው። ያ ማለት የሆነ ሰዓት ስመረመር የለብህም ልባል ትችላለህ፣ የሆነ ሰዓት ደግሞ አለብህ ትባላለህ። ይሄ ማለት በጣም በሽታውን ከማዳከም የተነሳ ዜሮ ነው። ዜሮ ማለት ኤችአይ ፖዚቲቭ እና ኔጌቲቭ ተጋብቶ መኖር ይችላሉ ማለት ነው። ገባ? ዶክተር ጋር ስትሄድ እኔ ያን ተጋቡ አለም፣ ግን አንድ ሰው ፖዚቲቭ ከሆነ ከኔጌቲቭ ጋር መጋባት የሚችለው የበሽታ መጠን ዜሮ ሲሆን፣ ዜሮ ሆነ ማለት ያለ ኮንዶም ራሱ ግንኙነት ያደርጋሉ። ይህን ስል አድማጮች እንዲያደርጉ ምናምን ሳይሆን ዶክተር እንዲያማክሩ። እውነተኛ ፍቅር ካለ ባይሆን ይመረጣል። ፖዚቲቭ ቢጋቡ ጥሩ ነው። ካልሆነ ግን ፍቅር ይበልጣል ብለው ካመኑ መኖር ይቻላል። ይሄ ኤችአይ ፖዚቲቭ ራሱ የሚጠብቅ በሽታው መጠን ዜሮ ከሆነ ከኔጌቲቭ ጋር አብሮ መሆን ይችላል። በመሀል ቁጥር ከፍ ሊል ሲል ዶክተር ይነግራቸዋል። በዛ ሰዓት ኮንዶም ተጠቀሙ ምናምን የሚባልበት ጊዜ አለ። እዛ ነው እንጂ ፖዚቲቭ እና ኔጌቲቭ ሴክስ ማድረግ ይችላል ያለ ኮንዶም ማለት ነው። ይህን ስለ ብዙ 16 ዓመት ያህል ስላስተማሩ ነው ዶክተሮችም ሙሉ ቦታ ማለት ነው። ግን እንደዚህ ስል ባይደረግ ጥሩ ነው፣ ህሊናን ንጹህ ለማድረግ ማለት ነው። ግን አብረው ባልና ሚስቶች 18 ዓመትም 10 ዓመትም ያለምንም መከላከያ ግንኙነት እያደረጉም ይኖረዋል። ያ ማለት አንደኛው የበሽታው መጠን ዜሮ ስለሆነ ነው እንጂ ከፍ አለ ማለት ትያዛለች። ያንደኛው ደግሞ ራሳቸውን በመጠበቅ ሚስትየው ለባሏ በምሰጠው ትኩረት ይወሰናል። ለምን አንተ መድኃኒቱ ብቻ ስለወሰድክ እኮ ሙሉ ጤነኛ አይደለም። ጭንቀት ካለብህ ጭንቀቱ ከፍ ያደርገዋል። እንደው የሆነ ጭዌ ሰምቻለሁ፣ አፉ በኛ ካቋረጥኩሽ። የሆነ የሞት ፍርድ ተፈረደባቸውና ዝም ብለን ከምንገላቸው ለምን የሆነ ጥናት አናረግባቸውም ተባሉና ለሁለቱም በመርዝ ይገደሉ ተባለና አንደኛው መርዝ አስጠጡትና ሞተ፣ ሁለተኛውን ደግሞ ውሃ አስጠጡትና ሞተ። እሱም ግን ያኛው መርዝ አስጠጡት ስላሳዩት። ስለዚህ አሁን ኤችአይቪም አንዳንዴ ከእንትኑ በላይ ሳይኖርብሽ እኮ በሰላም ኖረሽ አይምሮ ነው። ከዛ ልክ ስታቂ ነው የሚገልሽ ምናምን ይባላል። አሁን በሽታው እንዳለባቸው እያወቁ ዝም ብለው 10 ዓመት ይኖራሉ፣ ሳያውቅባቸው ይኖራሉ። እሱ እንዳለበት ጤንነት ይወሰናል። ስፖርተኛ ከሆነ ለምን አይኖርም? በሽታው እስከሚያዳክመው እኮ ይኖራል። አጉል ሰዓት አያገኘ እንጂ ኤችአይቪ ማለት ራሱን የቻለ በሽታ አይደለም። ተጓዳኝ ነገሮችን ወደ አንተ ይልክላል። የሆነ እንደ እንትን ነገረኛ ጎረቤት እንዴት ነው? ልክ የሆነ እንትን ባለ ቁጥር እንከንም ይልክባል፣ ጉንፋን ይልክባል፣ ቲቪ የሚባሉ በሽታዎች ይልክባል። በቃ አጉል
የሆነ አንተን ለማዳከም የሚጥር አይነት ነው እንጂ ኤችአይቪ ምን አይነት በሽታ ነው ብትል በሽታ አይደለም፣ ቫይረስ ነው። ደም ውስጥ ብቻ ነው የሚቀመጠው። ግን በቃ አንተን በማዳከም ለሌላ በሽታ አሳልፎ እንዲሰጥ ብቻ ነው የሚያደርገው። መድኃኒቱን ለምንድን ነው? ኦኬ እሺ፣ አይ መድኃኒቱን ለምንድን ነው ሆን ብለው ደብቀውት ነው እንጂ መድኃኒቱ ዓለም ላይ ስንት ነገር ተፈጥሮ የኤችአይቪ መድኃኒት ጠፍቶ አይደለም ይላሉ። እና ደግሞ ቫይረሱም ሆን ተብሎ የተሰራ ነው ይባላል አይደል? እኔ ስለ በሽታው አመጣጥ አላውቅም፣ ግን በሽታ ነው። የህዝብ ቁጥር ለመቀነስ ሆን ብለው የተሰራ በሽታ ነው ይባላል። ግን እኔ አሁን ስነግርህ ኤችአይቪ በሽታ መድኃኒቱ አለ ወይ የለም? አለ። ይህ ግልጽ ነው። የዓለም ጤና ድርጅት ያላወጀው አዋጅ ግልጽ አይሆንም። ግን በጣም ብዙ መድኃኒቶች እንደተገኙ ይነገራል። ያገኙት ሰዎች ግን ይገደላሉ። ገባ? የሆነ ህንዳይም እኮ ኤችአይቪ መድኃኒትን አግኝቻለሁ ብሎ እየተገደላለ። እንደሆነም ኔፍሲያስን የሚባለው ራፐር ሁላ ስለሱ አውርቶ ነበረ። ጥናት እያደረገ ነው እሱ የሚሞተው። ገባ? ይገደላሉ። ለምን እንደሆነ ስነግርህ አንደኛ የዓለም ህዝብን መቆጣጠሪያ መንገድ ይሄ ነው። በኤችአይቪ ነው። አሁን እኛ ሀገር ላይ ይሄ መድኃኒት ወደኛ ሀገር ሲላክ ዝም ብሎ አይላክም። ልክ ለኢትዮጵያ ሲሰጡ በተለዋጭ መንገድ ብዙ ነገር ነው ኢትዮጵያ ለእነሱ የምታደርገው። መድኃኒቱ በነፃ ነው የሚገባ። በነፃ ገባና እኮ ሀገራችን ጥቅም አገኘች አይባልም። እኛ ማናውቀው እነሱ የሚደራደሩበት ወይ ቦታ እዚህ ይሰጣቸዋል፣ ብዙ ነገር ይመቻችላቸዋል ለእነሱ ማለት ነው እንጂ መድኃኒቱ ዝም ብሎ መግባቱን ብቻ እንረዳ። ደግ ስለሆኑ አይደለም የሚልኩልን። ደግ አይደለም። ስጠኝ ልስጥ ነው በቃ። አንተ ህዝቦች እንዳያመፁብህ በኤችአይቪ መድኃኒት ለምን አላስገባም እንዳይሉክ ይህን ስጠና አንተ በተለዋጭ የሆነ ነገር ስጠን። በቃ ግልጽ ነው እንጂ ማንም አይወድም፣ ማንም ለአንተ ብሎ አያዝንልም። እና በዚህ መንገድ ነው ህዝቡን የሚቆጣጠሩት። ስነግርህ መድኃኒቱ ለምን ይፋ አይሆንም ካልክ ብዙ ሰው ነው ስራ አጥ የሚሆነው፣ ብዙ ዶክተር ነው ስራ አጥ የሚሆነው። የኤችአይቪ መድኃኒት ተገኘ ቢባል ማለት ነው። አሁን እኛ በጣም ብዙ ሐኪሞች ዶክተሮች በእኛ ኬዝ ላይ አሉ። በጣም ብዙ አምጪ አድራሾች አሉ። እዛ መድኃኒት የሚያመርቱ ፋብሪካዎች አሉ። እነሱ ለስራ ቆመ ማለት አይደለም። ይህ በሽታ ገባ ማለት መድኃኒቱ ገባ ማለት በቃ እኮ ስራ ቆመ። ዓለም ደግሞ የዝሙት መንደር ልትሆን ነው። አሁን አንተ ኤችአይቪ ያስፈራል? ያስፈራል እንዴ? ያስፈራል። ኤችአይቪ ያስፈራል። ለምን? ትክክለኛ ነገር ካልከኝ የሰው ልጅ ሴክስ ይወዳል በጣም እኮ። እሱን ቀመር ነው የምልሽ። ኮሮናና ይሄ ኮሮናውን በመጨባበጥ በትንፋሽ ምናምን በጣም ለመተላለፍ ቅርብ የሆነ ነገር ነው። ይሄም ደግሞ ሰው በሚወደው ነገር ነው አይደለም እንዴ? ጓዶች አየር ተጫዎች እንጂ እንደ ቤትሽ ይሆናል። እሺ በጣም ይወደዳል። እኔም ወዳለሁ። እኔም ወድበት ሰላማችን ይላል። አይ ትወጃለሽ። ይሄማ ግልጽ ነው። ቴሌቪዥን አሳርገኝ። አይ ትወጃለሽ አለ። እኔ ግን ቁም ነገር ስነግርህ አሁን ትዳር ውስጥ ማለት ነው ከሚስት ምን ተወደላታለህ ማለት ሲባል ምግብ አሰራራን አይወደድም። እንደዛ ነገር ትክክለኛ 50% በላይ ሴክስ አደራረጓና ስለ ሴክስ የምታስበው ነገር ነው የሚወሰነው። ትክክል። የወሲብ አለመጣጣም እኮ ነው ከገንዘብ ቀጥሎ የሚያፋታው የወሲብ አለመጣጣም ነው። እና እኔ ወንድ ልጅ ስጠይቀው አሁን ከሚስት ምን ተወዳለህ ምግብ አሰራሯ ምናምን ይሄ ለሚዲያ ጆካ ነው። በጣም የሚወድላት ፓርቲ ይሄን ነው። ተደውሎ የሚያወሩትም ይሄን ነው። ገባ? ያን ነገር ደግሞ ልክ ነው ወላሂ በጣም ልክ ነው። አዎ የሰው ልጅ ሴክስ ማድረግ ይወዳል። ሴክስ ሲደረግ ደግሞ ጥንቃቄ ይፈልጋል። ሴክስን በነፃነት ካላደረገው ምንድን ነው ግን ሴክስ ማድረግ አይደለም ልቅ የሆነ የግብረ ስጋ ግንኙነት አይደል መተላለፊያ። አሁን ቆይ ሴክስ ማድረግ እኮ አይተላለፍም እኮ። ኧረ ዝም በይ። ልቅ በሆነ አይደል ልቅ ሲሆን ነው የሚሉት። እና በመፋተግ የሰው የሰንባዲ ቁስል ከተላጠ ምናምን እንደዛ ነው። አንተ ያልተማርክ እንጃ እኔ እኮ እንደዚህ አይነት ነገር ላይ ሂውማን ምናምን ኢሚኒዮ ቫይረስ ነው ምናምን ብቻ እንደዛ ያስተምሩ ነበር። እኔ ደግሞ ማውቀው ድንግል ከሆነች ደም ከፈሰሰ ምናምን አይደለም። አይ ቁስል ከሌለ አሁን አንተ ቁስል ሳይኖርበት ሰንባዲ ኤችአይቪ ፖዚቲቭ ሆኖ ብታነሳው ክፍት በሆነ ቆዳ እኮ ነው የሚገባው እንጂ ኖርማል ከሆነ ይገባል። በወሲብ እንዴት ነው የሚተላለፈው? አንደኛ የበሽታ የሚተላለፈው በደም ንክኪ ነው ብለናል አይደል? ደም ንክኪ ማለት እኔ ስወለድ ነው የተያዝኩት ካልኩ ሌሎች ወንድሞች እንዴት አልተወለዱም ትላለህ? አልተያዙም ትላለህ። እነሱ ጋር ደም ሳይነካካ ቀርቶ ነው። ሲወለድ እኮ ደም ንክኪ አለው። ማንኛውም ሴት ስትወለድ ልጇና ሰው ማለት ደም ንክኪ አለ። ግን ደሙ ብቻ አንተ ላይ ስለፈሰሰ አይደለም። ውስጥ ቁስል ሊኖር ይችላል። ሰውነት ላይ ቁስል ካለ ደሙን መቀበል የሚችል ነገር ሲሆን ነው የሚተላለፈው። ገባ?
አሁን ፍትጋሚ ያህል ካለች እውነት ነው። ልክ የሆነ ማለት ቶሎ ጨረሰ ማለት እኮ እንደ ማለት ነው። ቶሎ ጨረሰ ማለት ገብቶ እንትን አለ ማለት ላይተላለፍ ይችላል። ምክንያቱም ፍትጋ የለውም፣ የደም ንክኪ የለውም። የአንደኛው የወንድ እንትን አላለም፣ የሴቷ ምንም ፍሪክሽን ወይም ፍትጋ ስላሌለው ላይተላለፍ ይችላል። ግን ይሄ ማለት እና የመከላከል አቅም ይወሰናል። በሽታ የመከላከል አቅም ነጭ ደም ሴል እና እንደ ብለድ ታይፕ ይለያያል። የበሽታ የመከላከል አቅም ኤችአይቪ ብቻ ሳይሆን ሌላም በሽታ አይደል የመከላከል አቅም ነው። ያው በደም እንትን ካልን ይተላለፋል። የመከላከል አቅምሽ ከዛ በኋላ ባለው ይወሰናል እንጂ ደም ንክኪ ካለው እንትን ይላል፣ በሽታው ይተላለፋል። ከዛ በኋላ የመጠቃት አቅምሽ እንዳንቺ ይወሰናል እንጂ ኤችአይቪ በደም ንክኪ ነው የሚተላለፈው። ያንተ ደም ሌላ ቦታ ሲሄድ ምናልባት እሱ ላይ እጁ ላይ ምናምን የተቆረጠ ነገር ከሆነ ነው። አሁን ያለበት ሰው ደም እኔን ቢነካኝና እኔ ጋር ደግሞ ከኔ ደም ጋር ካልተነካካ ይተላለፋል። ቆዳ ክፍት ካልሆነ ወደ ውስጥ ካልገባ የመሞት ቻንስ በጣም ትንሽ እኮ ነው። ታውቃለህ፣ ቶሎ ነው የሚሞተው በሽታው። ከእጅ ደማ ማለት አንድ ቀን ምናምን ይቀመጣል አይባልም፣ ይሞታል። ደም በባህሪው ማለት ነው። አንተ ደሙ ወጣ እዛ ጋር ቁጭ አለ፣ በሽታው በዛ ሰዓት ተኖ ይጠፋል። መተላለፍ ቻንሱ እንትን አለው። ደም እስካልሞተ የሚባል ነገር አለ። በሽታ ቶሎ ደም ከእጅ ወጥቶ ቁጭ የሆነ ቦታ ላይ ያለ ደረቀ ነው በቃ አይተላለፍም። እንዴት ነው ይተላለፋል? መድኃኒት ያስጀመርካቸው ሰዎች አሉ አይደል? በምን አይነት አጋጣሚ መታወርተው ነው? ቲክቶክ ላይ የሚያወሩኛል። እንዴት አስጀመርካቸው? በሽታው እንዳለባቸው አውቀው ከዛን ሆስፒታል መሄድ ፈርተው ነው? ምንድን ነው ሪዝናቸው? እስቲ ንገረን ስለሱ። ያወሩኛል። ቲክቶክ ላይ ነው? ቲክቶክ ላይ ያወሩኛል። እንደዚህ ከ10 ዓመት በፊት አውቄ አሁን ላይ መጀመር ፈራው ካሉኝ፣ ኦኬ ነው እስኪ እዛው እኮ ተመርምረው እኮ ነው የሚሰጣቸው እኮ። እንደዚህ እኮ አይሰጡም እኮ እዛው። በነፃ ነው መድኃኒት የሚሰጠው? በነፃ ነው። አብሽራ ፈታ ቢያረዳ ልጅ እንዴ ፈታ ቢያሰሰት ይደረጋል። አዎ ኖርም ነው። አውሪ ማውራትም ካለብሽ ያሰሰኝ። ድምጽ በደንብ እየወሰደ ነው። አሪፍ እየደላችሁ ነው። ያበደ ነው። እንድች ብለሽ እንዳታስቢ እሺ። ቆይ እኔ ይህን ጥያቄ ልጠይቅ። አሁን አንዳንድ ሴቶች ምን ላይ ነበር ግን ያቆም ነው? ስለ መድኃኒት ስላስጀመራችሁ ሰዎች። እሺ እሱን እንጨርስና ትነግረህ። እኔ እጠይቅሃለሁ። ነገር መድኃኒት ስላስጀመርካቸው ሰዎች እያወራን ነበር። ኦኬ መድኃኒት 11 ልጆች በአካል ሄጄ አስጀምሬያለሁ። ቲክቶክ ላይ ያወሩኛል። ከ10 ዓመት በፊት ሄጄ ነበረ። መጀመር ፈራሁ ምናምን የሚሉት እንደዛ ያለችኝ አስጀመርኳት። ሌሎቹ ደግሞ 10 ዓመት ከዛ መድኃኒት ሳይጀምሩ ኖርማል ሆኖ ኖራለች። የሚገርምሽ በጣም ጠንካራ ነች። እንዲህ በጣም ሪስክ ቴከር ነች። ግን 10 ዓመት ሙሉ እያለባት መድኃኒት ሳትወስድ ነው ወደ ፈጣሪዋ አስጠጋት። ነገር በጸበል ምናምን ትሄዳለች። በጣም ሞክራለች። እና እኔም ስታወራኝ የመጨረሻ እስኪ ጸበል ሞክር ያልኳት። እንደዚህ የዳነ ሰው አለ ይባላል። እምነት ነው የሚያድነው ይባላል እኮ አንዳንዴ። በጸበል ምናምን የዳነ ሰው አታውቅም አንተ? በአካል ጀነራሊ በሽታ ሴጣን ነው ብለህ ታምናለህ? ምኑን አመጣሽ? እውነት በሽታ ሴጣን ነው። በሽታ ሴጣን ነው። በሽታ ሴጣን ነው ምናምን። እኔ ግን እንደዛ ነው ምንም እንትን ሳይሆን ኤችአይቪ ብቻ ሳይሆን ሌሎችም ስኳርም፣ ግፊትም ምናምን እንደዚህ አይነት በሽታዎች ሴጣን ነው። እኔ ምን አደረኩትና ነው ሴጣን ስወለድ የሚያስይዘኝ? አይ ስወለድ የሚያስይዘኝ ሳይሆን ላይክ አንዳንዴ እኮ ያንተን አይምሮ መበጥበጥ የሚፈልገው ኑሮ ማበላሸት የሚፈልገው ሴጣን ነው ኦብቪየስሊ። እና በጸበል ይድናሉ። በጸበል በጣም ቅርብ ጊዜ ራሱ እያየሁ በጣም ነው የሚያድነው። አሁን ወደ እሷ ለመቅረቤ ነው እንጂ ይምራል እንዴ ወይኑን ወደ ውሃውን ወደ ወይን ቀየረ አምላክ አላዛም። ለምንድን ነው? እቺ ቀላል ነገር እኮ ደም ላይ ያለውን ነገር እንደዚህ አንስቶ መጣል ቀላል ነገር ይችላል። አካል ጉዳተኛ እግሩ እየተመዘዘ ሲወጣ አላየም? ልክ ነው። ያድናል። በጣም ነው የሚያድነው። ግን እንደኛ ቅርበት ይወሰናል። ፈጣሪ መለመን አለብን፣ መማፀን አለብን። እንደዚህ አድርገኝና ስለት መሳል አለብን። ከዳንከኝ ለብዙዎች ማስተማሪያ አድርገኝ። ቅድምም ልልህ የነበረው እኔ ምናልባት ልክ ላልሆን እችላለሁ። አሁን ለምሳሌ እንትና ማነች እቺ ኦፕራ ነው ማነው የምትባለው አሜሪካዊ ሾው ምናምን ያላት አወቅሻት?
እዮብ አግዥኝ አወቅሻት? እሱ አሁን በልጅነቷ ተደፍራለች አሉ እና እሱ አሁን ምናምን የሆነ ቦታ ስትሄድ ጋቢኗም ልክ አይደለም ምናምን አትመጥኝም ምናምን ብሏት እዛ በደንፉ አሁን የራሷን የሚገርም ሸው አላት ምናምን እና አሁን ሳስበው አለች ያ ነገር በልጅነቴ ለምን እኔ ላይ ሆነ ብዬ ዋቀስ ነበር ምናምን ከፈጣሪ ጋር ምናምን እንቆሻቆሽ ነበር አለች። ግን አሁን ሳስበው ለነዛ ሴቶች እኔ ፈጣሪ በእኔ በኩል ማስተማር ፈልጎ ይሆናል። ምናልባት አንተም አሁን ቲክቶክ ላይ እንደዚህ አይነት ኮንቴንት ጀምረሃል ምናምን ሰዎችን ታስተምራለህ። ምሳሌ ልክ ላይሆን ይችላል። አራዳ ልጅ አፉትኛለሽ ሰዎችን ታስተምራለህ ምናምን ምናልባት ለበጎ ነው ብለህ አስበዋል አንተ? እኔ ለበጎ ነው የምለው ቁም ነገር ይሄ ቲክቶክ መክፈቴ ለእኔም ለብዙዎቹም ትምህርት ነው። እኔ ራሱ ተለውጬበታለሁ። የተለወጡ በገንዘብ ሳይሆን ጓደኛ ብዙ አገኙበት። እኔ ስለሱ በኋላ እንምጣበት ስላልክ ነው እንጂ በደንብ አብሽሩ አምጪው እናውራበት አብሽሩ። ብዙ እኔ እንትን ያለ ሰው አግኝቼበታል። ያጋባቸውም ሰዎች አሉ በጣም ብዙ 35 አካባቢ 35 35 ማለት ሴትና ወንድ ነው ወይስ ሰባ ሰው ማለት ነው? አላሁ አክበር። በእውነቱ ሊበረታታ ይገባል። እንደሆነ ታውቃለህ። በዛ ምክንያት የተጠቀምኩት እኔ ድሬዳዋ ለማረፍ ምናምን ሄጄ ነበር ከዓመት በፊት ማለት ነው። ያገባቸው ሰዎች ነው የተቀበሉኝ እዛ 3 አጋባቸው። በቃ እንደዚህ ደግሞ ናቸው ወዲያውኑ የሚስማሙት እነሱ ችግር የለባቸው። በዛ ሰዓት እንደጀመርኩ አጋባቸው። ድሬዳዋ ልመጣ ነው ምናምን ስላቸው እኛን የምንቀበል አይታወቅም እኮ 3ቱም እኔን የምቀበል ይሉኛል። እነሱ ጋር 1 ቀን አደርኩ፣ ቀጣይ ቀን ሌላኛው ጋር አደርኩ፣ አንደኛው ጋር 2 ቀን አደርኩ። እንደዛ አድርጌ ነው እንትን ያልኩት። በጣም ነው የሚወዱኝ። አንድ ሚስትየው ባል እፈልጋለሁ ትላለች፣ ከዛ ወንድየው ደግሞ ሚስት እፈልጋለሁ ይላል። ከዛ አንተ ታገናኛቸውና ምናምን ይነግሩሃል፣ ታይፕ ይነግሩኛል። ግን እንደዚህ ስለ ትዳር የሚሰጠው ፈጣሪ ነው። ትዳር እሰጣለሁ አይደለም፣ አንተ ሪዝን ነው። እኔ መገናኛ አይደለኝ ነኝ። ትዳርን ፈጣሪ እስከሰጠ ድረስ እኔ ለምን ስልክ እንዲለዋወጥም አላደርገውም። እኔ ፈልገው የመጡ ቺኛዋን መስፈርት እንደዚህ ሲለኝ እሷም እንደዚህ ስትል ላይገናኙ እኮ ይችላል መስፈርታቸው። እስኪ ግን ሞክሪው ምናምን ስላት ከ3 ወር ምናምን በኋላ ተጋባን ምናምን ይሉኛል። እና እንደዛ ነው በቃ የሚመሰረተው ምን በዛ ነው። በተክሊልም የተጋቡ አሉ መሰለኝ። በተክሊልም ያስቀናል። ተክሊል ማለት ድንግል የሆኑ ናቸው። ቨርጅን ሆኖ ድንግል ናቸው። ኦሮሚያ ክልል ውስጥ ነው ደግሞ ድረስ የሚለው። ኦሮሚያ ኦርቶዶክስ ናቸው ታውቃለህ። ኦሮሚያ ውስጥ ኦርቶዶክስ ሆነ ደግሞ በጣም ነው ደስ የሚለው በተክሊል ደግሞ ማግባት። እና አጋጣሚ ያወራችኝ ወንድ ነው ያወራኝ 23 ዓመቱ ነው። እዛን እኔ እስካሁን ከሴት ጋር ግንኙነት አድርጌ አላውቅም። ልጅ ነው በጣም ልጅ ነው፣ ከእናት ወደ ልጅ ነው። ከዛን እሱን እያወራኝ አጋጣሚ ፈጣሪ ነው የላከው ምናምን ትላለህ አላውቅም። እሷም አወራችኝ 20 ዓመቴ ነው ምናምን ስትለኝ የት ነው እንደዚህ አንተ ከተማ ናቸው ደግሞ አይገርምም። ከዛን ገረመኝና እስካሁን ምንም ምናምን ስላት ግራ ገባት ጥያቄ። አይ እንዴት ወጥረቀኝ መስሏታል። ለራስሽ አፉ ብለባ ከዛ ምንም ስትለኝ ልጁን ደግሞ በተክሊል ማግባት ይፈልጋል ስላት ደስ አላት። የምርን ነው? አዎ። ከዛን ስልክ ተለዋወጡ፣ አገናኘኋቸው። አንተ በጣም አልተዋደዱ፣ በጣም ነው የሚያምሩ፣ ስዕል ነው የሚመስሉት። እኔ ፎቶቸው ምናምን ልከውልኛል አሁን ተጋብቶ ምናምን ይዛ ሰዓት እና ቪዲዮ ሰርቼ ነበረ። እስካሁን ውላ ለሰርግ ጠርቶኝ አልሄድኩም በጣም ሩቅ ስለሆነ። ከዛን በቃ ከ3 ወር በኋላ ቤተሰብ ደስ ብሏቸው አጋባቸው። ከዛ በኋላ አሁን ወለዱ። የወለዱትም መች ነበረ ቪዲዮ ለቅቄ ነበር ሰኞ ምናምን። የሚወለደው ልጅ እንዳይኖርበት ማድረግ ይቻላል? ይቻላል። ምን ተደርጎ ነው የሚቻለው? እንዴት ተደርጎ እንደዚህ ማውራት ይቻላል? ቀላል ነገር ነው፣ እኛ ማውራት የምንችለው ነገር ነው። እስቲ እንዴት ነው እንዳይዘው የሚደረገው ፓርት ልንገርህ። ልጅቷ ፖዚቲቭ ነች፣ ያው ግልጽ ነው አለባት አይደለ? ልክ ለመውለድ ቅር ሲያስቡ ዶክተር ጋር ይሄዳሉ። ኦኬ። ሲወለድ ነው እንዴ ልጁ የሚያዘው? ልክ እያማጠች ምናምን ነው ላይ ነው የሚያዘው? እርግዝና አይደለም፣ በወሊድ ሰዓት ነው። በወሊድ ሰዓት ማለት በሚወጣው ሰዓት ነው እንጂ ውስጥ እያለ እኮ አያዘው። እኔ ውስጥ እያለ መስሎኛል። ያው ምክንያቱም በዛ ሰዓት ምን ሆድ ምናልባት ግጭት ምናምን ካለ ሊተላለፍ ይችላል። ሆድ ውስጥ እያለ አጉል አወዳደቅ ከወደቀች ለምን አይተላለፍም? በዛ ሰዓት ምናምን ሊተላለፍ ይችላል። ግን ዶክተር ጋር ይሄዳሉ። እነሱ ሙሉ እንትን ይሰጧቸዋል፣ ምን ማድረግ እንዳለባቸው ሲወለድ ነፃ ልጅ እንዴት እንደሚወለድ ትምህርት ይሰጧቸዋል። ምን ሰዓት ላይ ማጥባት እንዳለባትም ደግሞ ከወለደች በኋላ ይነግሯታል። በቃ ማጥባት ማለት ያው ነፃ ልጅ ጥርስ አወጣ ማለት እኮ ይናከሳል።
አጉል ንክሻ ነው ታውቃለህ። ነከሰ ማለት ጡቷን አደማው። እሱ ጋር ደግሞ መተላለፍ አይቀርም። ያ እንዳይሆን በቃ ትምህርት ይሰጧቸዋል። ምን ያህል ፐርሰንት ግን ቻንስ አለው ያለመየስ ከተወለደም በኋላ እስኪያድግ ምናምን እየሆነ ነው አለ ከተወለደም በኋላ ምንም ቤት ውስጥ ምናምን እናትዬ ከተወለደ በኋላ ባለው የእናትና የአባቱ ውሳኔ ነው። ከምንም ነገር መጠበቅ የነሱ ነው። ግን በወሊድ ሰዓት ከሆነ ግን በጣም ብዙ ፐርሰንት ማለት ያለመተላለፍ ቻንሱ ከተወለደ በኋላ ላይክ የራስ ኬርለስነት እና የሰዎቹ ኬርለስነት አይባልም። አይ የሰዎቹ ኬርለስነት ልጁ አሁን ቢያንስ 18 ዓመት አብራቸው ይኖራል። 18 ዓመት ሙሉ ተጠንቅቀሻቸውም ይከብዳል እውነት ለመናገር ነው። እንደ ሰውኛ ባህሪ ምናምን ሳይሆን እኔ ነኝ ምግብ ለእናቴ የምሰራው ለሁሉም ወንድሞቼ የምሰራው እኔ ነኝ። ምንም ነገር የለም ያው እስካሁን ድረስ ለምን መሰለህ እኔ መድኃኒቴን በደንብ ነው የምወስደው። በዛ ሰዓት ነው የምነግርህ እና ምግብ ማዘር ስራ ላይ በጣም ነው ወደውት ነው የሚበሉልኝ። እኔ ባለሙያ ነኝ። ሴት አስንቃለሁ ቁም ነገር እየሰማሽ ምን ለማለት ወይ የለሽም ነው እና እኔ እሰራላችሁ ነው። እናቴ ነች ለሁሉም ልጆቿ የምትሰራው። እሷ ማለት እስካሁን አይተላለፍ ማለት አልችልም። ምክንያቱም እድሜያቸው ከያ በላይ ነው አይደል? የለባቸውም ስትሰራ ያው በጥንቃቄ ነው የሚሰራው። ታበላቸዋለች። ምግብ ሲሆን ደግሞ ይበስላል። አይተላለፍም ማለት እኮ አይደለም። ክፋት የሚያስብ ምናምን አይጠፋም። ግን እናት ለልጆቿ መቼም አታደርገውም። አሁን አንዳንድ ሴቶች እንዲሰማለሁ ከአንድ ወንድ ምናምን ይዛቸውና ከዛ ደንፉ ይዟቸው ምናምን ነገር ብዙ ሰው ላይ ያስተላልፋሉ ምናምን የሚባል ጭዌ እንሰማለን። ኃይለኛ ናቸው ማስተላለፍ ምናምን እንትን ይላሉ ይላሉ። አጋጥሞታል። አይ በደንፉ እንደዚህ ብዙ ሰው የመረዙ ምናምን ሲባል ሰማለሁ። ጠይቂ እዮባ ድምፅሽ ይገባል። ፈታ በይ። ሰው እንትን ስለሚላቸው ይንገረን እስኪ ስለዚህ ታሪክ። ይህ ማለት ያው አንተ ታውቃለህ እንደዚህ በአካልም ባይሆን እንደዚህ ጭዌ ታውቃለህ አይደል እንደዚህ እንደሚባል? እሺ ንገረን እስኪ። ማለት የሚያስተላልፉ አሉ። ያ ማለት ከፈጣሪ ጋር ስትጣላ ብቻ ነው ያ ነገር። ፈጣሪ የሚፈራ ከሆነ ለምን ታስተላልፋለህ? አንደኛ እኮ ክፋት ስታስብ ከራስ ይጀምራል። ራስን ታቆሽሻለህ። ራስን አቆሸሽክ ማለት ደግሞ ሌላውን ለምን እንትን ለማለት ምንም አትፈራም አታስብም ማለት ነው። እና ከፈጣሪ ጋር የተጣላ ሰው ምንም ነገር ማድረግ ይችላል። ሰምቻለሁ ማለት እንደዚህ ከወንዶች ጋር የምትወጣ ሰምቻለሁ። ወንድ ሆኖ ደግሞ ከብዙ ሴት ጋር እንደዛ ብዙ ሰምቻለሁ። ግን አንዳንዴ ክፋት አሰበ ላይሳካም ይችላል። እንዳልኩ ነው እንደ ራሷ አንተን ይወሰናል። ራሷን ተንከባክባኩ ለወንድ ቆንጆ ሆነች ማለት እሷ አላወቀችውም እንጂ ለመበከል ሄደችውን እንዳለ ኳስ ይዣለሁ ብላ ልትመለስ ትችላለች። ግን አይሆንም፣ ላይያዙም ይችላል። ለምን ራሷን ጠብቃ መድኃኒት እስከወሰደች ድረስ ከሌላ ጋር እኮ ብላ በክላ ደስተኛ ሆና መጣ ነገረቻቸው። ይህንም ነገር አሜሪካን ያለች በቅርቡ ላይቭ ላይ ስታወራ የሰማሁት ነው። አስያዝኳችሁ ብላ ነገረቻቸው። ላይቭ ላይ ምናምን ሀበሻ ናት። አዎ ሀበሻ ነች። አስያዝኳችሁ ምናምን ብላ ደስ ብላት ነገረቻቸው። በቃ በከልኳችሁ ምናምን። ኦኬ አብራቸው ለተኛቻቸው ወንዶች ነው። ኦኬ አሁን እነሱ ባይኖርባቸውም እንኳን ጭንቀቱ ይገላቸዋል። ውሻ ነው ያደረጓት። ከዛ በኋላ አስበዋል። ዶክተሩ አለብህ ሲል እንትን ዶክተሩ የለብህም ሲል አለብኝ እኔ 11 ጊዜ የተመረመረ ቃል አላመንም ከሆነች ጋር ወጥቶ እኔን አስጨነቀኝ ነው የምነግርህ። ኧረ እጄ ላይ ጠባሳ ወጣ፣ ኧረ ብጉር ወጣ ይለኛል። ኧረ አባቱ ዛሬ ተመርመርሏል። ሄዶ ይመረመራል። ደግሞ በየሶስት ወሩ ነው። በየሶስት ወሩ በኋላ እኮ ነው። ከሶስት ወር በኋላ ነው የሚታወቀው። 11 ጊዜ ተመረመርኳል። ከኔ ጋር ብቻ 3 ያስመርመረው ነው ማለት በአካል ሳይሆን ሄደስ የተመረመረው ነው። ምን አይነት የስቃይ 3 ወር እንደሆነ አስብ። ጭንቀት ምን ነው መለመሌም በቆረጠው እንደዛ ነው የሚለው። ምን ነው መለመሌም በቆረጠው የዛ ቀን መሰል ነው። ጭራሽ ስልብ ልታረጊን ነው። የሄድኩት ነው የሚለው አስበው። በእንደዚህ ማለት እሱ ከእንትን ጋር መሰለኝ የወጣው ከቢዝነስ ምሰራ ልጅ እንዳለባት እኮ እርግጠኛ አይደለም እኮ ስለሆነች ብቻ ማለት ነው። ኮሽ ብሎበት ባይ ዘ ወይ እነሱ በጣም ይጠነቀቃሉ ይባላል። ከኖርማል ሰው ስራቸው ስለሆነ በጣም ጠንቃቆች ናቸው ይባላል። በነገራችን ላይ ኤች አይ ቪ የሚያዘው ብዙ ሰው ልንገርህ፣ በአመኑት ሰው ነው የሚቀዱት። ማለት አንተ ወንድ ነህ፣ ሴት አበሰልክ፣ አሳመንካት ማለት ነው። አንተ ግንኙነት አደረግ ታምናለች፣ ምንም አትልህም ስሜት ውስጥ ከሆነች ድረስ በእሷ ይከዳል። ግን ቢዝነስ ከባሏ ውጭ የምትወጣ አታገኛትም። ትጠቀማለች። ኮንዶም ተጠቀም ብላ ታስገድደዋለች። ገባ? ምክንያቱም ህይወት አላት። ስራዬ ብላ እስከያዘችው ድረስ ደግሞ ህይወት ነው በቃ። እና ኮንዶም ሊቀደድ ይችላል ምናልባት በዛ ከሆነ ነው እንጂ
አብዛኞቹ ሰዎች በሚያምኑት ነው የሚከዱት። አንተ ባመንከው ራሷን አሳልፋ በሰጠች አንተ አምናት የወደፊት ሚስት ትሆናለች ብለህ ባሰብከው ሰው ነው የምትከተለው። ግን ሪሌሽንሺፕ ሲጀምር መመርመር የለበትም ሰው ልምድ ማድረግ ያለበት ነገር አይመስልም? ልምድ ቢሆን ጥሩ ነው። ግን አንቺ ካለብሽ ልትይው ማለት ነው ካለበት ልትይው ነው? አይ እንደዛ ሳይሆን መልሽ ምንም እንዳደር ወደ መንፈሳዊ አታነካኪ። ቆይ ሰላም ወላሂ ቆይ በጣም ትወጂዋለሽ ምናምን የሚገርም ሰው ነው ምናምን በጣም እኮ ተመቻችታችኋል ምናምን ስለምትወልዱት ልጅ ያስባችሁ ስም ምናምን አውጥታችኋል። ከዛ አለበት ምንድን ነው የምታደርጊው? እውነት ተናገሪ። እኔ እጅሊ እንደዚህ አይነት ጥያቄ አትጠይቂኝ እኮ ግልጽ ነው። በቃ በፈልጋለሁ አልፈልግም መብትሽ እኮ ነው። አይ እኔ ቁጭ ብለን እናወራለን እንግዲህ እሱም እኔ አይደለም እውነት ተናገሪ። እፈልጋለሁ አልፈልግም እሱ ራሱ እምቢ ብሎ ነው የሚሄደው። አይደለም ሰላም እፈልጋለሁ አልፈልግም ተረድሪ እኔ ባይሆን እፈልጋለሁ እጅሊ ተው። እኔ እንደዚህ አይነት ጥያቄ አታስጨንቁኝ እንዴ። እስቲ አንተ አልፈልግም እንዴ ምን ማፈር መስሎሽ ነው? አልፈልግም ምንድን ነው እንዴ? ይሄን እኮ ነው ያልኩሽ። እንደዚህ ቀላል አድርጌው ነው ማለት። አሁን ቆይ አንድ ለምሳሌ እኔ ያለብኝ መድኃኒቴን ባላቅ እንዳለብኝ ባላቅና መድኃኒቴን ባልወስድ የተሻለ አይሆንም? እኔ ይመስለኝ ወላሂ ጭንቀቱ ምናምን ነው በጣም የሚጎዳ። ትሞታለህ እንደዛ ከሆነ ነፍስ ያዳክምሃል። አልፈልግም አልሽ አንቺ ምንድን ነው አዎ እኔ እንትን ሳይሆን እንደ ሰውኛ ስታስ እኔ ጸበል ነው የምወስደው። እንዴ ምርጫ እኮ ነው ግዴታ። በጣም ብዙ ኳሊቲ ካለው እግዚአብሔርን ጸበል ነው የምወስደው አምኜ እንደሚድን። አረ ወደ መንፈሳዊ እኔ ጸበል እና የት ልወስደው እችላለሁ እኮ? ትፈልጊያለሽ አትፈልጊም ነው ወደ ትወስደዋለሽ አይደል? አይፈልግም ባይሆን ደስ ይለዋል። ሰላም ስለማንም ሰው አይደለም የምናወራው ስለ ሰላም ተስፋዬ ነው። እፈልጋለሁ አልፈልግም በቃ ከዚህ በኋላ ምን ታረጊዋለሽ ብንልሽ ጸበል ወስደዋለሁ ምናምን አሁን ነው የሚነገረው። እምቢ ብዬ ትቼ ዝም ብዬ ኢሚዲየትሊ ተነስቼ አልሄድም። ከዛ ሰው ነው ይሄ ከዛኛው መልስ በኋላ ነው የመጀመሪያው መልስ ነው። ምን እንደሆነ ታውቃለህ? እሺ አሁን ሰው የማይናገርበት ምክንያት ለዚህ ነው። ምናልባት አንቺን ይወድሻል ፍቅረኛሽ የማይነግርሽም ትለየኛለሽ ብሎ ስለሚያስብ ግን ራስ ወዳድ ነው። እሱም ትለየኛለሽ ብሎ ካልነገረሽ በጣም ራስ ወዳድ ነው። ሂስትሪ ያውቃለሁ እንደዚህ ዲስታንስ ላይ ናቸውና አወሩ ምናምን ሰው መምጣት እንደማይችል ማለት ላይ ከሰርጋቸው በፊት መምጣት እንደማይችሉ ምናምን ታውቃለች። ዲስታንስ ስለሆነ ማን ላይ ነው ያለው? እሷ እዚህ ናት። ማን ላይ ነው ያለው? ውጭ ያለው ወንዱ ላይ እሺ ከዛም በኋላ ያወራሉ። በጣም በጣም ናይስ አሪፍ ወንድ ነው የምትፈልገው አይነት ወንድ ማለት ነው። ከዛም ፋይናሊ በቃ የሰርጋችን ድግስ ምናምን እንትን ይበለው ረዲኛ ተግባብተናል ምናምን ብሎ አውቆ ቀምሮ ነው እሱ ሆን ብሎ ነው። እሷን ማጣት ስላልፈለ እሱ እኔ በጣም ራስ ወዳድ ነው። ኦብቪየስሊ እኔ በጣም ነው የተናደድኩት። አንቺ እኮ የምትወጂውን ሰው እኮ ሲሳካለት ደስ ሲለው ከአንቺ ጋር እንኳን ባይጋባ ከሌላ ሰው ጋር ተጋብቶ ሲወልድ ምናምን ፍቅር ማለት ፍቅር ይሄ ነው። ከኔ ጋር ካልሆነች እንዳላጣሽ ምናምን ብለኝ የሆነ ነገር ከዛን የሰርጋቸው ድግስ ምናምን ሰርጋቸው ሳምንት ሲቀረው 3 ቀን ሲቀረው እንደዛ ነገር መጣ። ከዛን ሲመጣ ሄጂ ስቀበለው ላይክ ተንቀጠቀጠ ምናምን አለች። ላይክ የያዘው ቃም ምናምን ተበተነ። እኔ መሰለኝ እንደውም ሌላ በሽታ ምናምን HIV ጭራሽ አይምሮ ላይ አይመጣም። ምክንያቱም ገና ሲያያት ሾክድ ሆነ። በጣም ነው የሚያወሩት ምናምን። ከዛን ያው ማረፍ ነው የምፈልገው ሂጂ ወደ ቤት ምናምን አለት። ሆቴል ልረጋጋ ምናምን አለት። ከዛን ሄደች። ከዛን ያው ፌንት አደረገች ምናምን ሲረጋጋ ደወለላት። ከዛ እሷ ሌላ በሽታ መስሏት ነው። ከዛ መመርመር አልነገራትም። ረጅም ጊዜ ነው ያወሩት። ከዛ እንትን ማለት አለብኝ። ኦኬ በአካል አይታወቁም እንዴ? በአካል አይታወቁም እኮ ግን ይሄ በአካል እንደምታውቀው ቅርበት እኮ አለ። አሁን ዲስታንስ ላይ ሰፖርት ያረጋታል። በጣም ያወራሉ። ዴይሊ ነው የሚያወሩት። በደንብ ይተዋወቃሉ ምናምን በቃ ሲሪየስ ነገር ኦልሬዲ ሰዎች አስበዋል። ከዛም በኋላ በቃ እኔ ሌላ በሽታም ሊሆን ይችላል ብዬ አክስቴ ነበረች እሷም ተመርመሩ ምናምን አለችና ከዛን አልመረመርም ምናምን አለ። ከዛን እንደምንም ይዘነው ሄድን። ተመርምሮ እሱ ነው ቀድሚያ ገብቶ ይወጣዋለች። ከዛን ለዶክተሩ ቢያስፈራራውስ ከነገርካት ምናምን ብሎ ዶክተሩን አስፈራራው። ከዛን ዶክተሩ እኔ ህይወትሽ እንዲበላሽ አልፈልግም፣ ይሄ ሰውዬ ፖዚቲቭ ነው፣ ምንም አይነት እንትን ሪአክሽን ሳታሳይ ፖዚቲቭ ነው ምናምን አላት። ከዛን በቃ ድግስ ኦልሬዲ ተደግሷል። ምንም ማድረግ አልቻሉም። የሰርጋችን ቀን አልተሳሳምንም ምንም በቃ ድረስ ፕሮግራሙን አረግን። እሱ ወደ ሆቴሉ ሄደ፣ እኔም ወደ እናቴ ቤት መጣ። ተለያየን። ለምን ሰርጉ ለምን አልቀረም? መደገሱ ለምን ፈለጉ? ኦልሬዲ ተደግሷል።
ሰው ተጠርቷል፣ ተደግሷል። ሳይገናኙ ነው የሚደገሰው። በአካል ሳይተዋወቅ የሰውየው እነሱ እሷ ራሱ ጤነኛ አይደለች። የሰውየው እኮ ቀመር እኮ ነው። እሷ እኮ አሁን ፈትነች እኮ ነው የምትባለው። እሷ እኮ አሁን ፈትነች ነው የምትባለው። አገባች አሁን አግብታ አይደለም አግብታ ፈታለች ሊባል እኮ ነው። ሲጀመር ሰርጉ ቀርቶ በቃ ሰርጉ ተሰርዟል ቢባል ያላገኘች ሰው እንዴት አገባች? ባይዛው ያሉ ብዙ ሰው አሁን እንደውም በእኛ ምናምን ገንዘብ ወዳድ ስለሆነ በእኛ ምናምን ሳይሆን አሁን እኔ ብዙ ሰዎችን እንደዚህ አውቃለሁ። አሁን ያለውን እስቲ ገንዘብ ወዳድ ስለሆነች ነው። ለምን መሰለሽ? እሺ ተዋትስ ደምጪው። አሁን እኔ የአዲስ አበባ ልጅ አለ ክፍለ ሀገር አለች እንበል። የአዲስ አበባ ልጅ አሁን ደግሱልኝ ቢል ይደገስለታል? አይደገስለትም። በፍጹም ደህና ስለሆነ ነው። ቤተሰብም እንዳያመልጣ ስላልፈለጉ ነው የደገሱለት። ግልጽ ነው ይሄ ነገር። ራሱ እኮ ነው እንትን ልኮ ምናምን ያስደገሰው። ግን ደግሞ እንደዛ ብቻ ሳይሆን እኔ አሁን በጣም ብዙ ጊዜ አይቼ የማውቀው አሁን በእንትን በክርስትና ሳይሆን በእስልምና ራሱ ዲስታንስ ላይ ምናምን አውርተው ብቻ መጥቶ የሰርጋቸው ቀን ኒካ ምናምን ያስራሉ። ገብቷል? ኢሚዲየትሊ እንደመጣ በአካል አይገናኙም። ሃይማኖታችንን መጥቀስ ላይ በእስልምና እንደዛ ነው። ምን ችግር አለው? ሃይማኖታችንን አለመጥራትሽ ያገባባል። አይ በቃ ውጪ ስላለ አይ በእስልምና እዚህም ቢሆን እኮ ማለት ነው ሪሌሽንሺፕ ላይ ያን ያህል ጊዜ ሲፈጁ እንደዛ አይፈጁም። ግን ስለታው እና እኔ አሁን አውቃለሁ ብዙ እንደዛ ያደርጋሉ በአካል ሳይገናኙ ያው ሌላ ነገር ላለመፍጠር። እኔ አሁን ለልጄ ቁም ነገር ስነግርህ ቢኖረኝ ሴት ልጅ እማላውቀውን አይደለም እሷ ያልወደደችውን አጠገቤው ላስቀምጦ ልመክረው እችላለሁ፣ ላስጠነቅቀው እችላለሁ። ልጄን ብጎዳ ምናምን እማላውቀውን ሰው ሰርግ እንዴት ትደግሳለህ? ከዛን ደግሞ ማለት መደገሱ እኮ አይደለም። ከዛም በኋላ ያው መፋታቷ ምናምን ተወራ ይወራ የለ ከዛ ልጅቷ ቀይ ናት እና በጭንቀት ማዲያ ታወጣዋለች። ላይክ አሁን መቆመልሽ እሱ ነው ተጋባሽ ማለት ሰው ምን ቢል ጥሩ ነው በሽታ ይዟት ነው እኮ። ታዲያ ትክክል ነው። ተጋባሽ ማለት ጫጉላ ላይ የሚያረጉት ነው በቃ የዛ ቀን ሰርጉ እኮ ሰው በምን ያውቃል? ሄዷ በቃ ተጋባ ከተባለ ከዚህ ሁሉ ሰርጓ እኔ ጤነኛ እሷ ራሱ በጣም ገንዘብ ወዳድ ነች። እውነቱን ነው ያለው። አንተ ግን አለ እንዴ? አንተ ግን አለ እንዴ? ፍቅረኛ አግብተሃል እንዴ? እኔ ፍቅረኛ አለች አለ። ምን አይነት ነች? ፖዚቲቭ ነች። እንዴት ተገናኛችሁ? ቲክቶክ ላይ ነው። እስቲ ንገረና እንዴ። የቲክቶክ ፍቅር ዋናውን ድንግሉን ጨዋታ እስካሁን ይዘን ወረናው ነው እንትን ነው። እኔ በፍጹም ብዬ ራሴን ቃል የገባሁት ኔጌቲቭ ሰው አላገባም። ለምንድን ትዳር አልመርጥም። ለምንድን አልፈልግም። ለምን ያሳለፍኩት ህይወት አለ ገባ። ቲክቶክን የከፈትኩት ለአንድ ምክንያት ነው። ለሴት ብዬ ነበር የከፈትኩት። ለሴት ብዬ ማለት ሴት ፍለጋ ነው አይደለም። እሺ ፍቅረኛ ነበረችኝ። እሺ ማልከድ ነገር ፍቅረኛ ነበረች። ፖዚቲቭ ነች ኔጌቲቭ ነች? ኔጌቲቭ ነች። ግን ምንም ግንኙነት የለንም ከሷ ጋር። ታውቅ ነበር? አታውቅም? ሴክስ አላደረግንም። እሺ አታውቅም፣ ግን አንተ ፖዚቲቭ እንደሆንክ ነበርኩ። አሁን በቅርብ እኮ ነው። እሺ እኮ እንደሆንክ ታውቃለች እሷ። ሪሌሽንሺፕ አታውቅም ደብቅ ስነግርህ። እሺ እኔ የምሰራበት አካባቢ እሷም እዛ ነው ሱቋ። ከዛን ትመጣለች ጓደኛዋ እኔ ጋር ነው የምትሰራው። በጣም ተቀራረብን። ጓደኛዋ እኔ ጋር እስካለች ድረስ ትመጣለች እሷ ጋር ምሳ ለመብላት እና እኔ እሷ ስመጣ ተነስቼ እወጣለሁ። ማለት ምንም አይመስለኝማ፣ ሴት አልወድም ብዙም አይደለሁም። ከዛን ተነስቼ እወጣለሁ እና ንቀት ይመስላታል ብዙ ጊዜ። ብዙ ፈላጊ አላት በመኪና ብዙ የሚወስዳት ወንዶች እኮ አሉ። ግን በቃ የሆነ ንቀት ሲኖር ወንድ ልጅ ይሳባል መሰለኝ። ትኩረት የማይሰጣቸውን ወንድ የፈለገ ይፈልጋል። ምንም ስለማይመስለኝ እኮ ነው። መጣ ቁጭ ስትል እኔ ተነስቼ እወጣለሁ። እኔም ብላ አይደለም የመጣችው ጓደኛ እንጂ። እዛን ጓደኛ የሆነ ሰዓት በሌለችበት መጣች። እዛን በጥፊ ነው የመጣችኝ። ቁም ነገር ስነግርህ። ኧረ ዝም በል። እሺ ሙቪ ሰራች። አይ ወንድ ልጅ በጥፊ ሲመታ ፍቅሩ ይጨምራል ይባላል። አይ ንቀት ነው እንዴ ያለች። የእንትን ልጅ ነች በነገራችን፣ የጀነራል ልጅ ነች። እሺ ካምፕ ነው የሚኖሩት እና በጥፊ ፍቅሩ ይጨምራል ትላለች። እሱ ስለጥፍሽ ታወሪያለሽ አላለ። የምን ፍቅር መጨመር ነው የምታወራው? ጭራሽ ተገላብጦ ሴት ልጅ ነች ወንድ ልጅ። እኔ ወንድን ነው ሴትን ሲመታ ፍቅር ይጨምራል ይባላል። እሺ እንመለስ። እሺ ከዛን ከአሁን በኋላ ካወራሁት ታወራኛለህ፣ ትሸኘኛለህ አለችኝ። በቃ እሺ አልኳት። ከዛን በወክ ነው የምንሸኛት። ያው ካምፕ ነው የምትኖረው ብያለሁ። አድርሻት ምናምን ቁጭ ብለን እናወራለን። ያው ከተማ አምሮበታል በዛ ሰዓትም።
ከዛም በቃ ማለት እየሄደ ሲመጣ እኔም ወድጃታለሁ አልዋሽም። ሴክስ ግን ማድረግ አልፈልግም ከእሷ ጋር። እሷ ደግሞ በጣም ፍቅር ይዟት ነበረ እና ግራ ይገባታል። ወንድ ልጅ ከሆንክ እንዴት ነው ሴክስ የማይጠይቀኝ ምናምን ብላ ያስባሉ ሴቶች። የበለጠ የሚሳቡት እንደሆነ አለመጠየቅ ነው። ምክንያቱም አንተ ወንድ እስከሆንክ ድረስ በ2 ሳምንት ምናምን አብስሮ አታል ትምልላታለህ እኮ በቃ ግልጽ ይምልላታል። ለይሽ ምናምን እንዲላት ነው የሚፈልጉት እና ኖርማል ሆነ ግንኙነታችን። እንደምታፈቅረኝ ነገረችኝ፣ እኔም ነገርኳት። ግን ሴክስ ወፍ የለም። እሷም እንዳልኩ አርደኛ ቤተሰብ ነው ያለችው። እሸኛታለሁ 2 ሰዓት ተኩል ሮጣ ነው የምትገባው። መሸኛ ግን ከ11 ሰዓት እስከ ከስራ እንደወጣም ማለት ነው በቃ። እና በዛ ምክንያት የሆነ ሰዓት ላይ ልደቴን ሩም ካላከበርክልኝ ምናምን አለች። ወንድ ልጅ ተፈተነ ወንድ ልጅ እና እንትን ነው እንዴት ያለ ቅዱስ ሀሳብ አመጣች። እሺ ማለት ቲክቶክ ከዛ በኋላ ከፈትኩ። ቆይ ይሄን ንገረን እንጂ እንዴ አስጨርሰን እንጂ እርኮ ነው የምልህ። እሺ ለእሷ ስል የከፈትኩት። እሺ ቲክቶክ ከፈትኩኝ ቢኖርብኝ ምናምን ብዬ ከዛም ፖስት አደረኩኝ። እንደዚህ የሆነች ልጅ ጋር ፍቅር ይዞኝ የእናንተ ምላሽ ምንድነው ምናምን ብዬ እርሶ ቢሆኑ ምን ያደርጋሉ እንደሚባለው የሬዲዮ ፕሮግራም። እሺ ሁሉም ፍቅርብ ወይ ነገራት ምናምን እና አጋጣሚ የሆነ ሰዓት ቁጭ ብለን እያወራን ስለዚህ ነገር ዝም እያሄደውን ጠይቋት። ኧረ በስመ አብ ምናምን አለች። ኦኬ አይሆንም ማለት ነው ማለት በቃ ትረዳዋለህ እኮ እንደዚህ የሆነ ሰው ምናምን ቢኖርበት ምናምን በስመ አብ ኧረ እንዳታነሳው እንደዚህ አይነት ነገር ምናምን ስትል ያው ነገም በእኔ ነው ምናምን ብዬ በዛ በኋላ የሆነ ልብ እየቀዘቀዘ ምናምን ይመጣል። ከዛን ቲክቶክ ላይ ስከፍት አብዛኞቹ ወደ 4 ፖስት ለቀቁኝ። ይቅርብን የሚሉት ከዛ እንደዛ ከሆነ ቢቀርብኝ የሳልኳት ማለት ሩም ገባን ስነግርክ ልደቷ ምናምን ፎ አድርጌ ምናምን አከበርኩላት። ከዛን ያው አይነገርም እንዳወሪ ምናምን በቃ ልብስ ወደዛ ወሩላ ምናምን ወደ እኔ ምናምን መጠጋት ጀመረች ምናምን። አይሆንም ፍቅረኛ ነኝ አልኳት። ኧረ ዝም በል የኔ አንበሳ የኔ ግባ ውጣ ሁኔታው ላይ አንበሳ ነበር እንደ ድመት ነው የተዋጨርኩት። በጣም ተመተው በጥፊ መታች። ልጅቷ አባቴ ኮማንዶ ናት። አይ ተበተበችው አላገኘም ማለች ብትሞት እንኳን መቃብር ላይ እንመጣም ማለች ልጅቷ። ከዛም በቃ ወጣው ፍቅረኛ ላይ ስላልኳት እንዳታለኳት በቃ ወጣው ስራ ቦታ ወንድ ምናምን ይዛ ምናምን መጣች ልታስቀና ማለት ነው። ኧረ ዝም በል በቃ ከዛ በኋላ አካውንቱን ትቼው ነበር እስከሆነ ሰዓት በሷ ምክንያት አይከፈትኩት ትቼው ነበረ። ከዛ በኋላ ፕሮሰስ ጀመርኩኝ የዱባይ ማለት እንደዛ ስለ የሚደብረው የወጣትነት ዘመን ታውቃለህ። ስራ አይኖርም ሸክም ነው ለቤተሰብ የሚደብር ጊዜ ነበረ በዛ ሰዓት ነበር። ነገርካት ግን ለምንም አልነገርካትም እስከ መጨረሻው እስካሁንም ድረስ የለም። አሁን ስታውቃ የምታመሰግን አይመስልህም? አይ ታመሰግን ተስፊት ለማታዘይ በድምጽ አታውቅም እንዴ ይታወቃል ነገራችን። አይ ቆይታ ታመሰግን ማለት ነው። ቲክቶክ ራሱ ኮንታክቶች ጋር በጣም የምታወራቸው ሰዎች ጋር እኮ ይመጣል እኮ አሳለችው እኮ ግን አሁን ስልክን ሴቭ ካረኩት እኮ እኔ እና ደግሞ ፍሮም ዩር ኮንታክት ብሎ እኮ ይመጣል። በሌላ ቁጥር ነው የከፈትከው እና ፊት የምታውቀው ከሆነ አይን በአይን ይታወቃል። ድምጼም ፊቴም አለ አይደል? በድምጽ ይሰራል ብሎግ ይሰራል። ግን ምንም አይመስለኝም እኔ። አይ እሷ ናት እንጂ ታመሰግናለች። አይ ወላሂ ታመሰግናለች። ይሄ በጣም ማለት ይሄን ነገር ቲክቶክ ጀምር ብዙ ሰው ብሎክ አድርጌያለሁ። ወደ 300 ሰው ብሎክ አድርጌያለሁ። የመጀመሪያ መሄድላችሁ ምናምን ሰዎች ምናምን በሚለው አይ በሌላ ስልክ ነው የከፈትኩት። ሎኬሽንም በሌላ ነው ያደረኩት። ግን ብሎክ አድርጌያለሁ። የቻልኩትን አድርጌያለሁ። ምቾት እንዳይሰጠኝ ነው እንጂ ቢያውቁ እኮ ችግር የለውም። ማለት ድምጽ ይታወቃል፣ አይኔም ይታወቃል። አዎ የምታውቀው ሰው ሲሆን ይታወቃል። ካወቀኝ አወቀኝ ነው። እኔ ግድ አይሰጠኝም ማለት ሀላል ፊቴን አላውጣው ከኔ ይምጣ የሚጸጥተኝ ነገር አላደርግ ነው እንጂ በደንብ ነው የሚታወቀው። ማውራው ንግግሬም አይኔም ያስታውቃል። አንተ መች ነው ድንግልናህን ያጣኸው? ድንግልናህን መች ነው ያጣኸው? የሚደብር ጊዜ ነበረ። ማውራትም ይቻላል ማለት ባወራበት ለሌሎች አስተማሪ ነው። አይ ነገርና እኔ እንትን ፋይር ኤጅ ላይ ለኛ ነበረችኝ ኔጌቲቭ ነች እና ተሳስተን አድርገናል ግንኙነት አደረግን። በቃ ከዛ በኋላ ልተዋት አልፈለኩም። ልጅቷ በጣም ደስ የምትል ልጅ ነች ማለት በጣም ወደዷት ቤተሰቦች። እኔም በጣም ወደድኳት። መቼ ማለት ነው? ስንት ዓመት ላይ? አንድ አካባቢ እና በዛ ሰዓት ነው የተገናኘነው ማለት 3 ዓመት በፍቅር ቆይተናል።
እና አልነገርኳትም። የሚደበረው ነገር እሱ ነው፣ ለሌሎችም እንዲያስተምር ማለት ነው። አልነገርኳትም እንዳለብኝ እና አንድ ቀን ግንኙነት አደረኩኝ። እንዳጣት አልፈለኩም ማለት አስይዣታለሁ ብዬ ነው ያሰብኩት። ከዛም በቃ አብሬያት ሆናለሁ። ስትታመም በጣም ከፋ ነበረ፣ ይዟታል ምናምን ብዬ እና ምን ልበል ገፋዋት ማለት ይቻላል። ማለት እንድትወኝ ምናምን ጠጥቼ ባህሪ የተቀየረ ጠጣለሁ። በዛ ሰዓት መድኃኒቴ ምናምን ወስዳለሁ፣ ግን ወስዶም በመጠጥ ነው። በቢራ ወስደዋለሁ ስነግርህ ማለት ነው። በጣም ብስጭት የሚደብር ላይፍ ውስጥ ገባሁ በሰው ምክንያት። እወዳታለሁ፣ ላጣት አልፈልግም። ምክንያቱም አስይዣታለሁ ብዬ ስለማስብ ነው። እና አብሬያት አንዴ ነው እንትን ያላችሁ አይደለም በተደጋጋሚ? ኦኬ። ከዛም ለሌሎችም ትምህርት ይሆናል ብዬ ነው። በመሀል ተደባበርን፣ እንደዚህ ተለያየን ማለት ነው። ማለት ያው ትንሽ ነገር ተፈጠረ፣ ተለያየን። ከዛ በኋላ በቃ እረፍት ተነሳኝ። ደወልኩላት፣ አለብኝ አልኳት። ላስመረም ማለት አለብኝ ሳይሆን እንዳስመረሽ እፈልጋለሁ ነው ያልኳት። ከዛን እሺ ብላ መጣች። ዛን አስመረመርኳት፣ ጤና ጣቢያ ወስጃት ነፃ ነች ተባለች። ደስ ይላል። እንባይ መጣ። ታምናለህ? ደስ ይላል። ወረደ በቃ። እኔ የቁም ነገር ነው የምነግርህ፣ ሁሉም የሚማርበት ማንም ሰው እያለበት እንትን አይበል። እብድ ነበርኩኝ። ጸጸቱ ልክ አይመጣም። በቃ የመጀመሪያ ግንኙነት አደረኳ። ልተዋት አልፈለኩም። በቃ እንደ ሌሎቹ በድያት ምናምን ልልካት አልፈለኩም። በቃ አብሬያት ህመሟን ከቻለች ብላ ካለባትም ትቀበለኝ። በቃ እኔ ጥፋተኛ አሰግድልሻለሁ። በቃ እንደዛ ነው ያሰብኩት። ከዛን አስመረመርኳት። የለብሽም አልተባለችም። ያን ፈገግታ መቼም አልረሳውም። ልክ ከዛ ስትወጣ እየሳቀች እኔ ቁም ነገር አሁን ድረስ ስትወጣ እኔ እንቀጠቀጣለሁ። ሰው ምንድን ነው እያለ ማለት ነው። ሆስፒታል ገብታ እኔ እግሬ ይንቀጠቀጣል። በቃ ነርቨስ ሆኛለሁ። እሷ ሆስፒታል በቃ አለብሽ ስትባል ምን አይነት ሪያክሽን ነው? ውጤት ወዲያው እዛ ነው የተነገረው በ30 ደቂቃ እንዴ? እንደዛ እኮ ነው የሚነገረው። ሶስት ወር አላላችሁ አይደለም? 3 ወር ማለትማ አሁን እሱ 3 ዓመት ነው አብረው የቆዩት። አሁን ከሆነ ሰው ጋር እንትን ብትል ከ3 ወር በኋላ ነው እንትን በሽታው እንደያዘ ማወቅ የምችለው። ግን ኦልሬዲ ከተያዝክ ግን በ15 ደቂቃ ምናምን ነው የሚናገሩት። 30 ደቂቃ እንደዛ ነገር ነው ሞስትሊ የሚናገሩት እንዳለብሽና እንደሌለብሽ። አሁን እሱ ኦልሬዲ ረጅም ጊዜ ስለቆዩ ከ3 ወር በኋላ አለቀስኩ። በቃ መጀመሪያም በቃ የሆነ እዛ ጋር ቁጭ ያለ ሰውላ ምንድን ነው ምናምን ማለት ጀመረ። ማለት ገብታ እኔ እያለቀሰች ትወጣለች ብዬ ነው የጠበቅኩት። በጣም እየተንቀጠቀጥኩ ነው። ፈገግ ምናምን አለች። እየሳቀች ነው የመጣችው። በጣም ረጅም መንገድ ማለት ነው። ከዛን እንደዛ ስናግረኝ ጸልዬ ነው የወጣሁት። የዛ ሰዓት አስመረምራት። ተጣልተናል እኮ ተለያይተናል እኮ። ከዛን ተገናኝ እዛው ጁስ ምናምን ጋበዝኳት። በቃ ያለ ጥሩ ኤክስ ማለት የማትረሳው ትውስታ እኔ ጋርም እሷ ጋርም አለ። ግን ተለያይተናል። ግን በቃ ደስ ብሎኝ ጋበዝኳት። ገብቼ በቃ አለቀስኩኝ። ፈጣሪን አመሰገንኩት። ብሞት አልኩ ከዚህ በኋላ። ከዛ በኋላ በዚህ ምክንያት ያችኛዋን ያልኩ ምንም ግንኙነት ያልኩ በዛ ምክንያት ነው። ያችኛዋ ልጅ ባይገርም ኮሜንት ምናምን ታደርጋለች። አሁን በሰላም የተፋታች ነች። የ3 ዓመት ነው። በቃ በርታ ጀግና ምናምን ተረዳችኝ። ለምን እንደሆነ ታውቃለህ? ሰክሬ ነግሬያታለሁ እኔ ያለብኝ ብያት። አላመነችም። ማለት ነግረኝ እኮ ነበር ምናምን ትለኛለች። በጣም ተበሳጭ ስክር ብዬ 9 ሰዓት ምናምን መጥቼ ነግሬያታለሁ። ተኛው ነግሬያት አለብኝ ምናምን ብያት። እሷ ለካስ ምን እንደሆነ ታውቃለህ? ስትታመም በማለት ትንሽ ህመም ሲያጋጥማት ሙሉ በቃ ያለኝን ብር ሰጥቻት ከእህቷ ጋር ልካታለሁ። ሙሉ ጤና ምርመራ አድርጋ ይሄም ነገር ሁሉንም እኮ ነው ኤችአይቪ ታደርጋለች ምርመራ። ለኔ ያነግረኝ ምን አደረግሽ ያላትማ ሙሉ ጤና ምርመራ አድርጋ ታይፎይድ አሉኝ ምናምን ነው የምትለኝ። ለካስ ተመረመራለች እሷ ይሄንን ነገር እና እኔ ለካስ ብዙ ጊዜ ከአንተ ጋር ሆኜ ከ3 ጊዜ በላይ ምርመራ አድርጌያለሁ እኮ ነው የምትለኝ እሷ ማለት ነው። ኦልሬዲ ነግራት ስለነበር ሰክረም ነው ነግራት ምንም አልመሰላትም እኮ ሰክሬም ነግራት አለው። በማል ምርመራዎች ስታደርግ እንደሌለባት ታውቃለች። ምንድነው የሚለው ነው በቃ የምትለው። ሰክሬ ነገርኳትንም አታምንም። በቃ ከዛ በኋላ በፍጹም ለራሴ ቃል ገባሁት ነገር ኔጌቲቭ ሴት ጋር አልገናኝም።
በዛ ምክንያት ነው እቺ ስራ ቦታ ያልኩ የእንትኗን በፍጹም ሴክስ አላደርግም ያልኩ ለዛ ነው። እሷን ከባድ ውለታ ነው ያልሽላት። አሁን ወላሂ ታመሰግናለች። በጣም ጥሩ ይመስለኛል። ማለት ብዙ ሰው ይህን ስነግርህ ኤች አይ ቪ ፖዘቲቭ የሆነ ሰው አሳልፎታል። ይህን ህይወት ሊመስል ይችላል እንጂ በመሀል ያን ያፈቀሩ ሰው አለ። ካፈቀሩ ሰው ጋር እንዴ በሽታ ስላለብህማ አታፈቅርም ማለት አይደለም። አሁን ፖዘቲቭ ስለሆንክ ምንም በሽታም ቢኖር እና በዛ ምክንያት ነው። አሁን ኮሜንት ታደርጋለች እንደዚህ የኔ ቪዲዮ ላይ በየቀን ነው የምትከታተለኝ። ሲከፋኝም ትደውላለች ምናምን ምን ሆነ እኔ እኮ ማቅ እንደዚህ አይደለም ምናምን እና እኔ ውለቷ በጣም አለብኝ። ከፖዚቲቭ ሴቶች ጋር ስታደርጋላችሁ ሴክስ? አይ አይደለም የሰው ልጅ አምሯል አይደለም። እሱን ጥያቄ አልገባችሁ እንዴ? ጥያቄ ምንድን ነው? እንዲህ ነው ያንሻፈፋችሁት። ከዛ በኋላ ከኔጌቲቭ ሴቶች ጋር አቆምኩኝ አለ። ሴክስ ማድረጉን ነው ማለት አሁን ፍቅረኛ አለው ምን ያደርጋል? ምን ላያደርግ ነው እንዴ? እሱን አላልኩሽም። አሁን ከኔጌቲቭ ሴቶች ጋር አቆምኩ ሲል ከፖዚቲቮቹ ጋር ታረክ ወይ እንዴት ነው ነው እና ወራንጂ ወሲብ ነው ለምን አያረግም? ነገርማ ታረጋለህ። እሱን ነው መቅረብ እኮ አይደለም ያገባው። እሺ ንገረን። እሺ ማለት ስታረግ ግን ደስ የሚል ነገር ነው ማለት ነፃነት ይሰማል። አንተ ፍቅረኛ አለችን ቺት አድርጋለች እንበል። ቺት አድርጋብህ ባጭሩ ነው የምነግርህ የኔን ህይወትና ያንተን ዝም ብዬ ስነግርህ ፍቅረኛ ቺት አደረገችብህ እንዳደረገች አምናሃል ነግራለች። ከእሷ ጋር ሴክስ ስታደርግ ደስተኛ ትሆን ነው። ምክንያቱም ያንተ ቺክ ከሌላ ጋር ገላ እንትን መጋራቷን ስታስብ ራሱ የሚሰማ ስሜት አለ። እኔም ደግሞ ኔጌቲቮች ጋር ስታደርግና ከራስ የሚመስል ሰው ጋር ስታደርግ ነፃነቱ ነፃነት አለ። ምንም አይመስልም። በእርግጥ የማይፈቀድበት ጊዜ አለ። ፖዚቲቭ ከፖዚቲቭ እንኳ ይቻላል። ለምንድን የበሽታ መጠን ይለያያል። እኔ አሁን በሽታ መጠን 0 ነው ካልኩክ የሷ 0 ካልሆነ እኔ መልሶ ይጎዳኛል። ይጋባሉ ደንተ ይጋባል እንትን ይላል በሽታው ይጋራል። መልሶ እኔ ቁጥሩን ይጨምራል። እሷም ጤነኛ ነች። በቃ የሚገርም ጠንካራ ሴት ነች። እንደዚህ ስለ ኖርማል ሰዎች እንደሷ አይሰሩም ስራ። በጣም የምትገርም ጠንካራ ሴት ነች። እሱ ነገሯም እኔ ሳበኝ። በቲክቶክ ነው ከአዲሷ ፍቅረኛ ይቅርታ በጣም ግማታም ሰው እንትን መስታወን ይቻላል። ወፈረ ተባለ እኮ ምን ላይ ነበር የነከስ ነው? ስለ ፍቅረኛ እያወራ ነበር አይደል? እስቲ ንገረን ስለሷ እንዴት እንደተገናኛችሁ ምናምን። ቲክቶክ ላይ ተገናኛችሁ? እሺ ቲክቶክ ላይ እሷ የሌላ ከተማ ነች። እንደዚህ ቀርና ከተማ የምትኖርበት ከአዲስ አበባ ወጣ ያለ ቲክቶክ ላይ ሽቶ ቤት ምናምን ሰራ ነበር። ላይቭ ላይ ቁጭ ብዬ እባክህ አውራኝ ምናምን ብላ ላከችልኝ። ገስ ላይ አወራን። እሺ ምናምን አልኳት። በውስጥ ኢንቦክስ አወራን። ለሆነ ጉዳይ አዲስ አበባ መጣች። በጣም ደስ የምትል ተቀራረብን። ፖዚቲቭ መሆናችን እንደዚህ እንደ ሴት አይደለችም። በቃ አቅፈና እንደወንድ ስለሆነ ነው የወደድኳት። አይ ቶምቦ የሚባሉ አይነት ሴቶች ናቸው። አይ ግልጸኛ ስለሆነች እኔ እንደዛ ነው ሰው በጣም ደስ ይለኛል። እና ተቀራረብን። በቃ ያው አለን እስከ እሷ እንዴት ነው የያዘት? እሷ ከእንትን ስትወለድ አይደለም ያው ሳምባሪ ነው ወንድ ነው እንትን ማለት። እኔ አሁን ይሄ ጥያቄ ትክክል ላይሆን ይችላል። እኔ አሁን እንትን ያለባቸው ሰዎች ከሀገር አይወጡም ምናምን ይባላል ነበር እንደ በፊት። አዎ ዱባይ አሁን ዱባይ ፕሮሰስ ምናምን ሲለኝ እኮ ግራ ገብቶኝ የቀጠልኩበት ምክንያት ነው። በነገራችን ላይ በዚህ ሴት ምክንያት ከፈትኩኝ 1-4 ቪዲዮ ፖስት አደረኩ ብያለሁ። ረሳሁት ከዛ በኋላ ምክንያቱም የምፈልገው መልዕክትና ሰው የሚለውን ነገር ነው አይደል? ከዛ በኋላ ከአክስቴ ልጅ ጋር ፕሮሰስ ጀመርን። በጣም ኑሮ የደበረኝ ሰዓት ነበር የዛ ሰዓት እና ለመለወጥ ዱባይ ሄጄ ለመስራት ነው ያሰብኩት። ከዛን ፓስፖርት አወጣው። እንደዚህ ለጤና ምርመራ ከአክስቴ ልጅ ጋር አብረን ሄድን። ከዛን ምርመራ ሳልሄድ አሉኝ እኔን ምንድን ነው ምናምን ስል አለብህ እንደዚህ ያለ እንደ ያልኩኝ። አዎ ግን ዱባይ ብቻ ነው አሜሪካ ዩኤስኤ ምናምን ከአይምሮ ምናምን ህመም ውጪ ኤች አይ ቪ ያለበት ሰው መሄድ ይችላል። ከአይምሮ ውጪ ከአይምሮ ህመም ምናምን ይሄ ከእንደዚህ አይነት ጋር የተያያዙ በሽታዎች ነው እንጂ አይ የሆነ ልጅ ኤክስፕሌን ሲያደርግ አይቼው ነው እንደዚህ በጣም ሲጠይቁት ነው መሰለኝ ስለ ፕሮሰስ ነው የሚያወራው። እና ምን አለ ዩኤስኤ ይሄ ስኳር ኤች አይ ቪ ምናምን እንደዚህ አይነት በሽታዎችን አይደለም የሚጥልህ። ይሄ የአይምሮ በሽታ ያለበት ሰው ራሱን መቆጣጠር የማይችል ሰው ምናምን ሲሆን
እንደዛ አይነት ሰዎች ነው እንጂ ለእንደዛ ይቻላል። ደም ማስቀየር ይቻላል ይላሉ። ባይሆን ደም ማስቀየር ይቻላል። ደምህን ማስቀየር ይቻላል ይላሉ። ሙሉ እዚህ ውስጥ ያለው ደም ወጥቶ ነው እንዴት እንደሆነ አላውቅም። ብቻ እዚህ ሀገር ላይ ሳይሆን ይባላል ደም ማስቀየር ይቻላል ነው ይላሉ። ደም እናስገባለን ማን ተምራን ሁሉም እንደሰዱ ቀብድ እኮ ነው። እዚህ ነው ጎረቤት ነው እንዳይመጣ ብለን ሰምቶ እንዳይመጣ እንዴት ዋላችሁ ነው ይመጣል። እሺ ስለዚህ ግን ንገሪን፣ አንቺ በደንብ ንገሪን ስለአሁኑ ጥያቄ ከሀገር መውጣት ምናምን ስለሚሆን እና ከስቴ ልጅ ጋር ሄጄ በህይወቴ በጣም የደበረኝ ቀን እሱ ተሳካለት። እሱም አይደለም አሁንም እዛ ነው ያለው እና እኔ በዚህ ምክንያት አለ በጣም ለፍቼበታለሁ። ለመለወጥም አንደኛ ቀደም ያልኩት በዛ ምክንያት ነበር። ዱባይ ይገርማል። በቃ ማለት ሁሉንም ነገሬን የሰጠሁበት በጣም ብዙ ፕሮሰስ አድርጌያለሁ። ፓስፖርት ለማውጣት ምናምን ከዛን በቃ ቤት ገባሁ ምናምን ማዘርን ሰደብኳት። በቃ በህይወቴ የሚቆጨኝ ቀን ያደረኩት ማለት መንገድ እንዴት እንደተራመድኩ አላውቅም። ስለጣሉኝ ብቻ ማለት ነው። እና ቤት ገባሁና በአንቺ ምክንያት ነው አልኳት። በጣም ጓጉታ እየጠበቀች ነበር። የሚገርም እና በቃ አንቺ ባትወልጂኝ ምናምን ብዬ ሰደብኳት። ራሴን ሁላ አላጠፋ ነበር። እሷ እንደዛ ተናግሬ ምናምን በሩን ዘጋሁት። ቤት የራሴ ቤት ስላለኝ እና በቃ በህይወት የሚቆጨኝ እናቴ መስደቤ ነው። በዚህ ምክንያት ደግሞ በዚህ በሽታ ማለት ነው አሁን ቀና ብዬ አላየትም። ቁም ነገር ስነግርህ አንደኛም ሰፈሬን ትቼ የወጣሁት ምክንያት በቃ እሷን ለማስደሰት ነው። ህይወቴን እኔ እንዴት ብላ እንዳሳደገችኝ እኔ የማውቀው አንድ ቀን ከሌሎች ልጆች እንዲጎልብኝ አላደረገችኝ እና ግን የዛን ቀን ተናገርኳት። ምንም አላለችኝም። ጸጥ ነው ያለች በቃ እና እቤት ገባሁ። ራሴን ሁላ ለማጥፋት ገመዱ ላይ እያዘጋጀሁ ነበር ማለት በቃ ይሄ ነገር ይሄ በሽታ ከብዙ ነገር ነሳኝ ምናምን። አንደኛ ከፍቅረኛ ምናምን ትላለህ ከህይወት አጋር ከስራ ምናምን ብለህ አሰብኩኝ ራሴን ለማጥፋት ምናምን። ግን በቃ ራሴን ላጠፋ ብዬ ቁም ነገር ምናግርክ ማለት ነው የዛን ቀን ወስኛለሁ። ራሴን ላጠፋ ገመድ አዘጋጅቻለሁ። የምጠብቀው መድኃኒት ሰዓቴን ወስጄ ራሴን ለማጥፋት ነው። ከዛ እንዴ አልኩኝ በቃ መድኃኒት ሰዓት ምን አስጠበቀኝ ነው ያልኩት። አሁን ልሞት እያሰብኩ ለምንድን ነው መድኃኒት ሰዓት የምጠብቀው ምናምን ብዬ ብቻዬን ነው የሳልኩት ከት ብዬ በቃ። ከዛ በኋላ ተውኩት። ከዛን ጠዋት ላይ የተነሳውና ቪዲዮ ለቀኩኝ 4 ሰዓት ላይ። እንደዚህ እኮ ተከለከልኩኝ። ፓስፖርት ይዤ ነው ኤችአይቪ ስላለብኝ ፓስፖርት ከለከሉኝ። ምን አይነት ሀገር ነው ምን አይነት እድል ነው ምናምን ብዬ ፖስቼው ጸጥ ብያለሁ። በቃ ገብቼ ዋለው ማለት ነው። በጣም ብዙ ኢንቦክስ ወደ 300 ኢንቦክስ የተላከልኝ እንትን ኮሜንትም በጣም ብዙ ዛን እስኪ ስልክና ከነኝና ወራ ምናምን ብዙ ሰው ነው ያለኝ። ከዛን ሳወራ በቃ ታሪክ ነው የተቀየረው። በጣም ደስ የሚሉ ሰዎች አወሩኝ። ባለሀብቶች በቃ ብዙ በቃ እንደዛ ሲል ገረመኝ። ኦኬ ቲክቶክን ብሰራበት ለኔም ለማንም እኮ ይጠቅማል። ይሄ በሽታ ያገረኝ እኮ ከዱባይ ብቻ ነው። ራሳቸውን ምንድነው ወደ 40,000 ሰዎች ነው ራሳቸውን ያጠፋሉ ብለህ ፖስት ያደረከው የኤችአይቪ ፖዚቲቮች ናቸው ወይስ ኖርማሊ በስትረስ ጀነራሊ ታለው? ግን ብዙ ጊዜ ሰው ራሱ ሲያጠፋ በኤችአይቪ ይመስላል ማለት ብዙ ሰው በኤችአይቪ ራሱ የሚያጠፋ አለ። ውጤቱ እንዳወቀ ራሱ የሚያጠፋ አለ። እና የሚመስለን ወይ የፍቅር አጋሩ እኮ ትናንትና ነው እንዲያለችው በሷ ነው ብለን እንስላለን እንጂ አብዛኛዎቹ ራሱን ያጠፋል። ለምን የማያስበው ነገር ባይምሮ ትልቅ ነገር ነው እንዳልኳችሁ። ይሄ ኤችአይቪ ማለት ትልቅ ተጽዕኖ የሚያመጣብን ማህበራዊ ነገር ላይ ብቻ ነው። ህይወት ላይ አንድ ነገር አይለውጠውም። መድኃኒቱ ያለው በሽታው ያለው ደም ውስጥ ነው አይደል? ሰው ግን አይምሮን በማህበራዊ ነገር ይቀይረዋል። ልክ በሽታው አለበት ሲባል ሰው ምን ያስባል? ከሌላ ጋር አብሮ እንደማይሆን ቁም ነገር አይምሮ ነው የሚመጣው። ከሌላ ሴት ጋር እንደማትሆን ነው። ወንድ ልጅ አለበት ሲባል በቃ ማፈቅራትን አላገኝም ምናምን ብሎ ነው የሚያስበው። ወይም ደግሞ ፍቅረኛውን መቶ በዛ ሰዓት በቃ ይጎዳል። ቁም ነገር ስነግርህ ኤችአይቪ ሁሉም ሰው በሴክስ ነው የሚተላለፍ ይጠራዋል። ሰው የሚያስበው በመተላለፊያው በሴክስ ብቻ እንደሆነ ነው። በብዙ ነገር ይተላለፋል። መኪና ውስጥ እኮ አንተ ስትጓዝ አደጋ ተከሰተ እንበል፣ አንዱ ኤችአይቪ ያለበት አደጋ ደረሰበት። በዛ ሰዓት ማን ኤችአይቪ ያለበት ብሎ ያጣራል? አፋፍ ሰው ነው የምትሄደው። ሰውኛ ባህሪ ስላለ በዛ ሰዓት ይተላለፍብህ ይሆናል። አብዛኛው ሰው ግን በሴክስ ብሎ ስለሚያስብ ከማንነታችን ሕክምና ላይ ያሉ ሰዎች እነዚህ ኢመርጀንሲ ክፍል የሚሰሩ ሰዎች አይደል? ከቁስል የሚያሽጉ ምናምን እንደዛ አይነት እንትን ላይ ያሉ ሰዎች ብዙ ጊዜ ይጠቃሉ። ነርሶች ምናምን
ምን ነገር እኮ ይቆረጣል እኮ ነገር ሲቆርጡ ብዙ ነገር ይከሰታል። ያው እነሱ የሚወጉት ምናምን አለ የሚጠራጠሩ ከሆነ የ72 ሰዓት የምትወጋው አለ እንዳይዝህ ነው። አዎ መድኃኒት አላቸው ለዶክተሮች የሚወጉት አለ። አሁን አንተ ግንኙነት አደረክ ፖዘቲቭ ከሆነ ሴት ጋር አወቀ በማግስቱ እንዳለባት አወቀ የ72 ሰዓት አለ የሚሰጥ እሱን ካረክ አይዝህም ነው። ወይም ደግሞ በወር የምትወስደው መድኃኒት አለ ለ28 ቀን ተከታታይ እሱን ከወሰድክ አይተሃል። ከዛ በኋላ ነው ቢሮውን የከፈትከው? ቢሮማ በቅርብ ነው የከፈትኩት። ማለት በቃ ሰፈሬን ትቼ ወጣሁ። አላማዬን ቲክቶኬን አደረኩ። ምንም ሳልይዝ ወጣሁ ከቤት ማለት ነው። በቃ ዝም ብዬ ፈጣሪን ተማምኜ እናቴንም እንዳልኩ አስቀይሜያታለሁ ብያለሁ። ከ2 ወር በኋላ ሰፈሩን ለቅቄ ወጣሁ። ከዛን ስራ መስራት ጀመርኩኝ። ወደ 2049 አካባቢ ገባሁ እና ለብቻዬ ተከራዩ ምናምን ህይወቴን በዛው መምራት ጀመርኩኝ። ብዙ ቲክቶክ ላይ የማውቃቸውን ሰዎች በአካል እየሄድኩ አገኛቸዋለሁ። ትዳር ያገናኘኋቸውን ጊፍት ይሰጡኛል፣ ይደውሉልኛል። የት ነው ያለው ካፌ ምን እያደረክ እየበላው ከሆነ እስኪ አካውንት ላክልኝ ሂሳብ እኔ የምዘጋልህ ነው። በቃ ቁም ነገር ስነግርህ በጣም ደስ የሚሉ ሰዎችን አገኘሁ በዚህ ምክንያት። ለተጨነቀ ሰው እንትን ማለት በጣም ብዙ ሰው አንተን እያየሁ ተጽናና የሚላል፣ ግን ፊትን ባትሸፈን የሚሉትም ፊትሽን ተሸፈኝ። እኔ የምመክርሽ ነገር አበሻ በጣም አዛሰው ነው። አበሻ በጣም ባለጌ ነው እኮ ቲክቶክ አበሻ ሳይሆን በአጠቃላይ የሰው ልጅ በሚለው እንያዘው። ልክ አይመጣም ቲክቶክ ላይ መሸፈን አበሻ በአበሻ ይብሳል። ኬንያ ፊታቸውን እያሳዩ እኮ ይሰራሉ። ኬንያ ሀገር ዩጋንዳ እኮ ኖርማል ነው። ደቡብ አፍሪካማ በጣም ኖርማል ነው። ደቡብ አፍሪካ አንደኛ ደረጃ ላይ ነው። አንደኛ ደረጃ ነው። ግን አለብኝ ማለት ምንም የሚያሳፍር ነገር አለ እዛ። ሁሉም አለበት። ሴክስ ሀላል ነው እዛ ሁሉም አለበት። ቁም ነገር አሁን እንደኛ ሀገር ሩም ምናምን ተዘግቶ አይደለም እዛ እኮ ጠጣ ምናምን ማለት በረንዳ ላይ እኮ ይደረጋል እኮ ወሲብ ነው። አዎ እንዴት ያለ ቅዱስ ሀገር ነው። ደቡብ አፍሪካ መጣሁልኝ ያለ እንጂ በርም ዘግተን። እሺ ወዲህ ነው ይባርቃል በማለት ሸምቢላል እንዴ አንተ እኮ እኔ እኮ ደረቀ ምንም የአየር ንብረት። እሺ ማለት ኢትዮጵያ ውስጥ ብቻ ነው ይሄ ነገር ሀራም የሆነው። ሌላ ሀገር ላይ ኖርማል ነው። እንግዲህ ምናምን አሁን ዝም ብዬ ቲክቶክ አሳይክ አለ ሌላ ሀገሮች ላይ ከሚስታቸው ጋር ምናምን መድኃኒት ፖዘቲቭና ኔጌቲቮች ሆነ ደቡብ አፍሪካ ላይ አለብኝ እያሉ መድኃኒት እየወሰዱ ወደ 100 ምናምን ሺህ ላይክ አላቸው። እኛ ሀገር ግን ማን አለን? ሮማን የምትባል አንድ ብቻ አለች የምትሰራ ፊቷን እያሳየች። ሌላ ማን አለ? ማንም የለም። እሷ ነች በቃ ጀግና ማለት ለእኛ እሷ ነች። ፊቷን አሳየች። ሰው ምንም አያመጣም የምትለው እሷ ነች። እኔ አላወኳትም። ከዚህ በኋላ አያታለሁ። ሮማን በቀለ ትባላለች። የምኖረው ደብረ ብርሃን ይሁን እንደዛ ነገር ያለች እዛ ነው የምኖረው። እና የአርሰናል ቀንደኛ ደጋፊ ነች። ማሊያ ምናምን አድርጋ ምናምን ጸጉሯ ቀለም ምናምን በአያት አውቃት ይሆናል እኮ ጸጉሯ ቀለም ነገር ሰውን ትሰራለች። በዚህ ጊዜ ሰዎች ያልተረዱት ነገር ምንድን ነው? እንደዚህ 1 2 3 ብለህ እንዲህ ቢረዱን የምትለው ነገር ምንድን ነው? እና እንደ አሁን ላይክ ስኳር፣ ግፊት እንደሚባሉት በሽታዎች አሁን እነሱ በጣም አዛ በሽታዎች ናቸው። ኩላሊታውን ፋይናል ደረጃ ከደረሰ በኋላ ነው የምታውቀው። ኦልሬዲ በጣም ሬር ነው የመዳን እንትን እንደነዛ በሽታዎች ላይክ አሁን በኖርማልኛ ስናስበው ላይክ አሁን በኤችአይቪ መኖር ትችላለህ። የነዛ ግን ሕክምናቸውም ሬር ነው ምናምን እና ለምንድን ነው እንደዛ ኖርማል አድርገው ማየት ያልቻሉት? ለምን ይመስልሃል? ኖርማል አስተማሪዎች ናቸው ትምህርቱ ነው ምንድን ነው? የሰው ልጅ ይኸውልህ ሴክስ ይወዳል። ሴክስ ወደደ ማለት ደግሞ ያን ነገር በነፃነት ማድረግ ይፈልጋል። ኮንዶም መጠቀም አይፈልግም አይደለ? ኮንዶም ያቃጥላችኋል ነው ምንድን ነው? አታጠቅማታቅ? ኧረ እኔ አርቄም አላውቅም። ድንቅል ነኝ ተመርበረገ እና ሰናግርክ ሰው ልጅ ሴክስ ወደደ ማለት በሽታውን ጠላው። ትልቁ መደሰቻው ላይ ነገር ላይ መጣን ማለት አይደለም። በሽታውን የጠላው ሰው በዚህ ምክንያት አንደኛም እንድትደሰት የማያደርግ ወደ አይምሮ የሚመጣል አዋራዘር ኤችአይቪ በግንኙነት ወቅት ይተላልፋል። የሰው ልጅ መደሰቻው ላይ መጣ ማለት አይደለም። በጣም ስለዚህ አንተ ስትደሰት ያ ሰው ደግሞ እንዳለበት ማሰብ ደግሞ አፈልግም። ከባድ ነው። ለዛ ያለውን ሰው አታስጠጋም። እኔ አሁን አለብኝ ምናምን ፊቴን ባሳይ ብዙ ሰው ነው የሚሸሸኝ። ብዙ ሴቶች አይጠጉም ሁላ
ማለት በፍቅር እንኳን አብራኝ ያለችው ፍቅረኛ ምቾት ሊነሷት ይችላል። ምክንያቱም እሷም አለባት እሱም አለበት ይባላል። ገባ? ፊትን መሸፈን የሚጠቅመው እንደዚህ ነው። ኖርማል እኮ ካፌ ከእህት ጋር ቁጭ ልትል ትችላለህ። እሷ ምናልባት ይኖርባት ይሆናል ወይስ ከሌላ ሴት ጋር እንትን እያለ ነው ምናምን ብሎ ነው የሚያስበው። ሀበሻ በጣም ክፉ ባህሪ አለ። እኔ እንዳልኩ በልጅነቴ ያቺ አክስቴ እንትን ጎረቤቴ በቃ የእሷ ፊት ነው ብዙ ሰው አይምሮ ላይ የሚመጣው። ሁሉንም ምላሽ እንደዛ አድርጌ ነው የምጠብቀው። ምክንያቱም ምንም በማላውቅበት ጨቅላ እድሜ ላይ ነው ኤች አይ ቪ ያለበት ምናምን ብላ ልጆቿን ይዛ ሄደችው እና በዛ ምክንያት እኔ ፊዴሊ ማሳየት ትክክል የለኝም። ኧረ እንዳታሳይ እንዴ! አይ ቱ ቢ ኦነስት ኢን ዲስ ታይም ደግሞ በጣም ወጣቱ ላይ በጣም ብዙ ሰው ተጠቂ ነው ምናምን ይላሉ። እንደውም አሁን በጣም ማስተማር ጀምረዋል። አይ ቲንክ ሁሉም እየተንቀሳቀሰ ነው። ገባ? ብዙ ሰው እየተያዘ ነው። በተለይ አንደሮች የሚባሉት ጩጮች በተለይ በጣም እኔም የሚያወሩኝ አሉ 16 15 ዓመት ተይዘው እኮ ነው። ኧረ ዝም በል እውነት በወንድ በሴቶች ኦኬ፣ ወንዶቹ በሴት አስተሳቸው ነው። ታዲያ በምን እናት ወደ ልጅ አሁን ቀርቷል። በምን ቀረ? እንዴት ቀረ? በቃ እንዳለው እንደ አወላለድ በዛ ሰዓት እኮ በእኛ ጊዜ እኮ በ1990 ማለት አንድ ሆስፒታል ያለ ምናልባት 6 ኪሎ ሄደ ምናምን ነው የሚሆነው። ጭንቅንቅ አለ። ስትወልድ ደግሞ ባላይ ልትወለድ ትችላለህ። ልክ ነህ። አሁን እኮ የትም ቦታ ምርመራ ወለድኩ እንትን አረገዝኩ 3 ወር ላይ የኤች አይ ቪ ምርመራ ያደርጋሉ። ከዛ በኋላ የወሊድ ሂደት አለ። በዛ ምክንያት ነፃ ልጅ ይወለዳል። አሁን ላይ ቀርቷል ማለት ይቻላል። ሙሉ በሙሉ ባይባልም ቀርቷል። አሁን የሚያዙት አብዛኛዎቹ በእንትን ነው በግንኙነት ሞስትሊ በጣም ወጣት በጣም ኬርለስ ሆኗል አይደል? በጣም ይናገራሉ። እውነት በጣም ነው የሚያስተምሩት፣ ግን አይሰሙም ነው ሰው አይሰማም። እግዚአብሔርን ሰው አይሰማም። በጣም እንዴ መኖር አይፈልግም ምናምን ያወሩኛል። በቃ ተይዣለሁ እንዴት ነው የምሆነው ምናምን ራሴ ላጠፋ ነው ምናምን ብሎ የሚያወሩኝ አወራቸዋለሁ፣ አዝናናቸዋለሁ። በቃ መኖር እንደሚቻል በቃ በጣም እለፋላቸዋለሁ። ቁም ነገር ስነግር ሳወራቸው ኢንቦክስ የቻልኩትን እሞክራለሁ። መድኃኒትም ከሆነ በአካል ሄጄ አስጀምራለሁ። 11 ሰው ማለት ፊቴ ለ11 ሰው ካሳይቻለሁ። ኖርማል ነገር እኮ ለእኔ ማለት ነው። ሁሉንም 11ዱንም ሆስፒታል ነው የማውቀው። የግል እንትን የተወሰነ ቦታ አለ፣ እዛ ይዣቸው ይሄዳሉ። እዛ ይመረመራሉ፣ እዛው መድኃኒታቸውን ይጀምራሉ። ከዛ በኋላ ራሳቸውን የሚንቀሳቀሱት እና ደውሎ ያመሰግኑኛል። አሁን እየለመድኩት ነው። አሁን ደግሞ ኃላፊነቱን ለፍቅረኛ ፈልግልኝ በሚል ነው በቃ። ምክንያቱም ይጎላቸው ከዛ በኋላ ፍቅረኛ የፍቅር አጋር ከሌላቸው ተመሳሳያቸውን ትፈልግላቸው። አሁን ቢሮውን የከፈትከው ምናምን ለዛ ፐርፐዝ ነው? እንደ ስራ ነው ያዝከው? ስራ እንደዛ አይሆንም። ለምን መሰለህ? አይከፍሉም ብርም አንተ ደግሞ እየተራፍክ ደግሞ ቢሮ አይሆንም። አዎ እንዴ ክራይ እየከፈልክ ምናምን ከፈጣሪ ያገኘዋለሁ ማለት አይሰራም። አይ አልኩኝ እኮ ሞክራለሁ። 2 ወር ከፍያለሁ 24,000 ብር የቤት ኪራይ ከራሴ። ከባድ ነው። እኔ ጋር የሚመጡትን በአገልግሎት በቃ የቻሉትን ሞክሬ እኔ ማውራት የሚፈልጉትን ሰምቻቸውም አልቅሰውም አስረድቶኝ እኮ ይላሉ። ሰው ስላገኙ ብቻ የውስጣቸውን የሚረዳላቸው ስላገኙ አውርቶኝ ይላሉ። ግን በገንዘብ ደረጃ ማለት ነው 2,000 ቢሰጥ እኮ አንተ ጥቅም አለው እኮ ቢሮ ለመስራት እና ከራሴ ከፍያለሁ። ቁም ነገር 24,000 ብር በራሴ ይከፍል የ2 ወር ማለት ነው። ከዛ በኋላ ምናልባት አንዷ ምናምን መጣ የሆነ ብር ያዝ ምናምን ትላለች። የሚረዳ ስራን ይሰጣል፣ የማይረዳ ደግሞ ምንም አያደርጋችም። አትጠይቅማ፣ ገንዘብ ይጠይቃ እንዳይጠይቅም። ነጋዴዎች አሉ ይባላል በእንደዚህ ኤች አይ ቪ ፖዚቲቮችን እየተጠቀሙ ከዛም በኋላ ደግሞ ገንዘብ እናገናኛለን እያሉ ብር ይወስዱና ከዛም ፌክ ናቸው። አሰሪ እንደ ሹገር ማሚ እናገናኛለን እንደሚሉት ጆክ አለ። ትዳር ኤች አይ ቪ ፖዚቲቮችን 25,000 100,000 ይከፈልኳል። ኤች አይ ቪ ፖዚቲቮችን እናገናኛለን ብለው ማለት ነው። ኦኬ ሀላል አድርገውት ምናምን ስልክ ምናምን ተጽፎ ምናምን ከዛን ግን እነዛ ሰዎች አንተ ታዲያ ለምን እንደሱ አሰራውም? አንተ በስርዓት ለምን አሰራውም? አንተ የምር እያገናኛቸውም ነው። እሺ 2,000 እንኳን መክፈል አይፈልጉም። ለነዛ 24,000 ከከፈሉ ለአንተ ለምን 2,000 መክፈል አይፈልጉም? እኔ እንደው እንደምን ነው የሚቀርብ? ኦኬ እኔም ደግሞ ማለት ነው ክፈሉ ስትልም ይደብራል። ገባኝም እዚህ ጋር ደግሞ ስራዬን ትቼ ምናምን ነው። ግን 25,000 100,000 ይከፍላል ትዳር ፈልጎ ማለት ነው። ይገርማል። እና ይበሏቸዋል። እንደዛ ምን አይገናኛቸው። እኔም ብዙ ሰው እኔ ይመስላቸዋለሁ ያ የበላቸው አካውንት የኔ ይመስላቸውና ገብቶ ሲያይ ኦኬ ማክስ የሚያደርገው ማሱ አይደለም ምናምን ብሎ ያስባሉ። ያወራቸው በጣም ትልቅ ሰው ስለሆነ እኔ እንዳሉን ይረዳሉ። ብዙ ሰው በቃ ስሜን ያጠፋው ያጠረጥረዋል። እኔ ልለወጥ ብል እንደኔ የሚለወጥ የለም። በኤች አይ ቪ ዙሪያ ላይ ሰርቶ
እንደኔ ተቀባይነት ያለው የለም። እኔ ልብላ ብል እበላለሁ፣ ግን ለምን ህሊናዬ እንደምን እንትን ነው አለው። ፎሎወሮችን አሁን አናሊቲክስ ያሳያል አይደል? ሴቶች ናቸው ወንዶች ናቸው? በብዛት ሴቶች ናቸው። በጣም ብዙ ሴቶች እና ደግሞ ከሴት ወደ ወንድ ነው ወይስ ከወንድ ወደ ሴት ነው ሞር የመተላለፍ እንትኑ? ከወንድ ነው ብዙ ሰው የሚያስበው ሴት ተቀባይነች ምናምን ብሎ ነው የሚያስበው። ተቃራኒ ነው ሊሆን ይችላል። ለምን ያው ፍትጌ ነው ዋናው፣ ግን ደም ንክኪ አይደለም ዋናው ፈታተኩ። ለምን መሰለህ አሁን ወንዱ አለበት እያፈረ ነው። አንቺ ምን ታወሪው? እሱ እያፈረ ነው። ዋናው ፍትጌ ነው። በደም ንክኪ አይደለም። ፓወር ከሞላው እኮ ነው። ፓወር ሞላ ማለት የሴቷ መጨነቁ አይቀርም። በቃ ይግልጽ እኮ ነው። ለምን አቃቂው እውነቱን ነው። አዎ እንዴ ነጭ ነጭ። ምክንያቱም ሴቷ ወንዱ እንደራሱ እንትን ይወሰናል። ልቆይም ካለ እንደራሱ ነው በቃ የሚወሰነው። ብዙ ጊዜ ሴት ተቀባይ ይባላል፣ ግን ያው ደም ንክኪ ነው በሚለው እናያዘው። ኦፖዚቲቭ ምናምን የሚባል ደምም የለም። ምን ኦፖዚቲቮች ብዙ ጊዜ ኤችአይቪ የበሽታ የመከላከል ብለድ ታይፓቸው ነው። እኔ ኦፖዚቲቭ አይደለሁም። ብዙ ሰው ፖዚቲቭ አለበት። አብዛኞቹ ጊዜ የሚያስቡት ፖዚቲቮች ደም እንዳትዘናጉ ፖዚቲቮች መብራት እንደማይዛቸው ሰዎች ማለት ነው። አሁን የሆነ ጣውላ ላይ ነው ምናምን ቆመው እኮ መብራት ይዛሉ። አንዳንድ ሰዎች አይዛቸውም። እንዴት እንደሆነ አላውቅም። አጋጥሟቸው አያውቅም እንደዚህ መስጠት መቀበል የሚችለው እኮ የደም አይነት ነገር ነው አይደል? እንደዚህም ደግሞ ኤሌክትሪክ ምናምን የሚይዙ ኤሌክትሪክ ማይዛቸው ሰዎች አሉ። እሱም አሁን ያለው ምን ምናምን ቫይረሱ አይዘንም ብሎ ያስባሉ። አይዘንም ብሎ በጣም ሴክሲ ያደርጋሉ። በጣም ይደፈራሉ። እኔ እኮ አይዘኝም ይላል። አብዛኛዎቻችን ፖዚቲቭ ነን። እኔም ፖዚቲቭ ባረገኝ እኔ ግን በጣም ብዙ ሰው ማለት ሪግሬት ሊያደርግ የሚችለው ይሄ አሁን ከእናት ወደ ልጅ ምናምን በቤተሰብ የመጣ ነገር ኦልሬዲ ምንም ማድረግ አልችልም። ግን ደግሞ ይሄ በሴት ምናምን ወይ ደግሞ እንደ የተገዳደለ ሰው ምናምን የለም እንዴ? ካንዱ ሆን ብሎ እንትን ብሎ ምናምን የሰማኸው ታሪክ የለም የምታውቀው? እሺ በጣም ያሳዘነ ሂስትሪ አለ። በማሳዘን በጣም በቃ ይሄ ለየት ያለ ለክሶ ገበያለው አንድ ታሪክ ልንገርሽ። ይሄ ለእንትኖች መልዕክት ይሆናል። ይሄ ፖዚቲቭ ሆኖ በተለይ ሌላ ሰው ባያገቡ የሚመረጥበት ምክንያት ልንገራቸው። ቁም ነገር ፖዚቲቭ ለፖዚቲቭ ይገባ ነው ብዬ የምመርጠው። ለምን አንድ ሴት አለች እኔ የማውቃት ፖዚቲቭ ነች። ፍቅረኛዋ በጣም ነው የሚያስቸግራት። ተራ አስከባሪ ምናምን ነው፣ አስጨናቂ ነው። እሱ የለበትም እሱ አለባት እና በጣም ሲያስጨንቃት አለብኝ ብላ ነገረችው። እና ምን ችግር አለው አገባሻለሁ ምናምን አለ። በቃ አስማለችው ምናምን። ኦኬ ችግር የለውም ማለት ከዛን አገባት። በጣም ስለሚወዳት ቆንጆዬ ነች ማለት ይወደዳት አይወደዳት ያው ፈጣሪ ነው። ግን ከገባ በኋላ ህይወቷን ሲወል አደረገባት። ቁም ነገር ስነግርህ አሁን እኮ እሷ ፖዚቲቭ ስለሆነች ፈላጊያት አይደለም ያገባችው። ከወደደኝ ይውደደኝ ምናልባት አምኖ ከተቀበለኝ ብላ ቀድማ ህሊና ስላለ ነገረችው። ካገባ በኋላ እየወጣ እያደረ ይመጣል። ምን አገባሽ በቃ ተቀበልኩሽ፣ እንዲያምኝሽ ተቀበልኩሽ ነው የሚላት። ልጅቷ ሳተች። ጸበል ሄዳ ምናምን ድና ነው የመጣችው። እኔ ማውቃት ቲክቶክ ገና ስጀምር ነው። እዛም በማለካ ሂደት ተከስቶ ይህን ታሪክ አጫወተችኝ በቅርቡ። በቃ ህይወቴን ሲኦል አደረገብኝ። በአንድ አመት ውስጥ አይቼ የማላውቀውን ህይወት ነው ያጋጠመኛለች። አይተህ ከሆነ ሄለን በሪ 365 ቀን ምናምን የሚለውን ዘፈን ታውቀዋለህ? እሱን ዘፈን አታውቅም? እስቲ ትንሽ ግጥሙን 365 ቀናት ከባድ የራስ ምታት ምናምን አንዴ ይመጣል አበባ ሰጥቷት፣ በማግስቱ ደግሞ ዘፈኑንም አውቀዋለሁ። ይሄ ለምበረ ይሄ ከአልበሙ ላይ ከሆነ በደንብ ነው የማውቀው። አፉ በይኝ በቃ አልመጣልኝ። እሺ በዛ ምክንያት ወደድኩት። በቃ ይሄ ታሪክ ነው ምናምን ብላ እሱን ዘፈን ጋበዘች እና በቃ በጣም ነው የሚያሳዝነው ዘፈኑና እሷ ሪል ላይፍ በአመት 2 ምናምን እንትን ይላል ፍቅር ይሰጣታል። ከዛ በኋላ ያለውን ግን ሲኦል ነው በቃ ህይወቷን ያደረገባት። ለምን እሷ መኖር ትችላለች፣ እንዳልኩ ቆንጆ ነች። ማንንም እኮ አግብታ መኖር ትችላለች የሚወዳትን። ግን እንደ ራሱ አይነት ፖዚቲቭ ደግሞ ብታገኝ አምኖ ሰግዶ ነው የሚቀበላት። አንደኛ እሱም ስላለበት እሷን ቡሊ ማድረግ አይችልም። የለበትም ማሰብ አይ ነው ያለበት ሰው ቢሆን ቸኮልኩኝ እና በቃ ነገረችኝ። በፍጹም አለች ፍቅረኛ ማለት ግን ቻንስ አለ ማለት ነው። እንደዚህ ተቃራኒ ሆነው ሊጋቡ ይችላሉ እንዴ? ሁሉም አይደለ?
ያንተ ፍቅር ይበልጣል ብሎ እኮ ስንቱ በትዳር እኮ አለ። ቁም ነገር ስነግርህ እኔ አፉ በይኝ አልመጣልኝም፣ አልረገጠልኝም፣ ወላሂ አልረገጠልኝም። እውነት ነጭ ነጩን ስለተባባለ ሴቶች ይጋባሉ፣ ወንድን ያገባሉ። ፖዘቲቭ ሴቶች ለፍቅረኛቸው ይነግሩትና ይጋባሉ። ወንዶቹ አምነው ይቀበላሉ። ያው የወንድ ልጅን መነጋት ስለ ወንድ ልጅ ስነግርህ ወንዶቹ ብዙ ጊዜ ፈቃደኛ አይሆኑም። ለምን መሰለህ? ወንድ ልጅ ያው ራሱን ይጠብቃል፣ ያውቃል፣ መድኃኒት አለ እንደሚወስድ ያውቃል። እኔ አሁን ስነግርህ ከኔጌቲቭ ጋር ለምን እንደማልሆን እንገርህ። አብሮኝ ይሆናሉ አይደለ? እኔ መኖር እችላለሁ፣ ራሴን አውቃለሁ። መብላት መጠጣውን ነገር ያውቃል። በጣም ነው የሚሳሱልህ ቁም ነገር ስነግራቸው። ፍቅር ብለው ከገቡበት ይሳሱልሃል። ተኝተህ እንኳን የምሞት ነው የሚመስላቸው። በእርግጠኝነት ነው የምነግርህ፣ በጣም ስለሚሳሱልህ ነው። ይሄ ነገር ግን በሌላ አይደለም። ከስንት አንዴ ወይን ስትጠውላ ሊቀሙ ይችላሉ። ገባ? ምክንያቱም ብትሞት ረጅም ጉዞ አትጓዝ። ይሄ ደግሞ አይምሮን ሰነፍ ያደርጋል። እንደውም ረጅም መንገድ መሄድ ጥሩ ነው እንጂ ስፖርት አይ በጣም እንክብካቤው ሰነፍ ያደርግሻል። እኔ በነገራችን ላይ ሰነፍ ነበርኩ ልጅ እያለሁ። እናቴ ይህን ስራ አትስራ ነው የምትለኝ። ሌሎቹ ስራ በጣም ሲሰሩ ወንድሞቼ እኔ እንደማልችል ነው የሚነገረኝ። ስታበስል ምናምን እያየሁ ነበር ቲክቶክ። እኔ ሼፍ አስቀድመኝ እሰራለሁ። ጎበዝ ነው እና ሰነፍ ያደርጋል ቁም ነገር። የእንክብካቤ ሲበዛ ሰነፍ ያደርጋል። እኔ ወንድሜን ቁም ነገር ስነግርህ እንዲህ እየበላን የተቀቀለ እንቁላል ካለ ትልቅ ወንድሜ እንደዚህ ለእኔ ይሰጠኛል። እኔ ቅርብኝ ምናምን ስለሚወድ እንድትለወጥ ስለሚፈልግ ማለት ነው። ያ ነገር ግን ራስን ያስታውስሃልም ደግሞ የረሳኸውን ነገር ለምንድን ነው የተለየ ለእኔ እንክብካቤ የሚደረግ ይህ ነገር ስላለብኝ ነው ብለህ ይህን መስራትማ አልችልም ምናምን ብለህ ታስባለህ። ከባድ ስራማ ለእኔ አይሆንም ብለህ ራስን ስራ እንድትንቅ ምናምን ያደርጋል። እንክብካቤ ሲበዛ ነው። ጣል ከተደረግ በራስህ ትነሳለህ። እሺ አንድ ባለ ታሪክ አቅርበ ነበር። እሷ ተደፍራ ነው የያዛት። ተደፍራ ነው የተያዘችው። ማለት አታሏት ነው። እና በጣም የምታሳዝን ሰው ነች። በጣም ግን የሚገርም ጠንካራ ሴት ነች። ያቀረብካት እንዴት ነው? ታሪኳን እያወራች ድምፅ ነው? በድምፅ ነው። እኔ ቁጭ ብዬ እሷን ጀርባን ሰታኝ እኔ ማክስ አድርጌ ነው እያወራት። እና ታሪኳ በጣም ታሳዝናለች። አሁን ቤስት ነን፣ እንገናኛለን፣ ቡና እንጠጣለን። በጣም ጥንካሬዋ ልዩ ነው። ያው ተደፍራ ነው የተያዘችው እሷ። ግን ያም ሆነና ለወንድ እንደዚህ ያደርጋሉ በትናለሁ ምናምን ያለች አይደለችም። በጣም ጥሩ ነች፣ ለሌሎች ታስባለች። ያ ፍቅረኛ ፈልግልኝ በሚለው ነው አሁንም ያለችው። እዛ ሰው የሚመስል ማለት ነው። የውስጣቸው ክፋት አይመስልም። አሁን ይሄ በሽታ ስለያዛቸው ስላለ አሁን ይቺ ሳይዛት ገና አሲዛለሁ ብላ ካሰበች ይቺ አሁን የውስጧን ክፋት እንደ ፋንዲሻ አዘግናለች። የውስጧን ምን ያህል ላይ ነው ኮሜንት ላይ የዚችን ታሪክ ለቅቄ ኮሜንት ላይ ነው እኔ ሆነ አለች ለሁሉም ነው እንደ ፈንዲሻ ማዘግነው። እሷ እኮ የሌለባት እኮ ነች ይሄን ኮሜንት ጻፈች። ኢማጂን ማለት አንዳንድ ሰው እግዚአብሔርን ከማይፈሩ ሰዎች ይጠብቀን። እውነት በጣም ትልቁ ነገር እግዚአብሔርን ቢፈሩ ኖሮ አሁን ይቺ አሁን እግዚአብሔርን ስለማፈራ ነው። ምኞት እኮ ነው፣ ገና እኮ ምኞት እኮ ነው ቢኖርብኝ እንደዚህ። አንዳንድ ሰው ከባድ ማለት እሷ ስለተደፈረች ያናዷቸው ነው እንደዛ ያሉት። ግን አሁን የተደፈረችው እንደዚህ ብል እኔ ልረዳት እሞክራለሁ። የፈለገችው ነገር የተደፈረችው የሚገርም ጸባይ ያላት እኔ በአካልም ባውቃታለሁ። በጣም ለእኔ እንደ እህት ነች። ተለቅ ትላለች። በቃ ግን እየተገናኘን በጣም ጨዋታው ደስ ይላል። ፍቅረኛ ፈልግልኝ በሚለው ላይ ያለ ነው። እሷን ነው የምናግርህ እንጂ ተደፈርኩና አከፋፍላለሁ የሚባል ታሪክ የለም። እሷ ጋር የውስጥ ክፋት ነው ማለት የነዛ ሰዎች ፐርሰናሊቲ ኮሜንት ላይ ያሉት እንደዛ ሊሉ ይችላል። ቅድም በስሱ አንስተው ነበር። አሁን ከስኳርም ከኩላሊትም ምናምን ኤችአይቪ በጣም የከፋ በሽታ ይመስላቸዋል ብለህ ነው። እስቲ ስለሱ ትንሽ ንገረን። ኤችአይቪ ስነግርህ የበሽታ ትንሽ ትልቅ የለውም። ኤችአይቪ ያዛችሁ ምናምን አይደለም። አዌርነስ ነው መገንባት ያለበት። ትክክል። የተያዘ ሰው ግን ኤችአይቪ ያለበት ሰው መኖር በደንብ ይቻላል። በእርግጠኝነት ነው የምነግርህ። ኤችአይቪ ያለበት ሰው አይሞትም። መድኃኒት ከወሰደ 100% የሚሞት ሰው የለም። የበለጠ እያማረበት ይሄዳል ብለህ ታምራለህ? ለምን በላይ ሱስ የሚባል ነገር አይጠጋም። በሽታው ስላለበት ጫት ይርቃል፣ መጠጥ ይርቃል፣ ለራሱ ጊዜ ይሰጣል። ሰዓቷን በመድኃኒቷን ጠብቆ ይወስዳል ማለት በጊዜ ቤቱ ይገባል ማለት ነው። እኔ እኮ የሆነ ሰዓት ሱሰኛ ነበርኩኝ። ይሄ ስነግርህ በመጠጥ እኮ ወስድ ነበረ። በመረረኝ ሰዓት ነበረ እሱ ጊዜ ግን ማቋረጥ አልፈልግም። በመጠጥም ወስደዋለሁ፣ ሰዓቴን አላቆምም። ግን ሲወሰድ ሙሉ ለሙሉ ይጠፋል እኮ አይደል? አይጠፋም
ከደም አይወጣም ይወጣል ምናምን ይላል። እንዳልኩሽ እኮ ነው አሁን እኔ በሽታው መጠን 0 ከዜሮም አሁን መጥፋት ለወደፊት ሊጠፋ ይችላል ሜቢ አናውቀውም አይደል? ያው ድጋሚ እኮ ስትመረመሪ ሊኖር ይችላል። እኔ አሁን የሆነ መድኃኒት እንክብል ነገር ጩጬ ነገር ነች ነው እንክብል ምትውጣት በነገራችን ላይ በፊት ማለት ነው። አሁን ያሉት እድለኛ ናቸው። አሁን ላይ ተይዣለሁ HIV እና መኖር አልፈልግም የሚል ሰው እኔ ያስቀኛል። መኖር አልችልም መድኃኒት እየወሰድኩ ምናምን ማለት አይችልም። እኔ ባለው በጊዜ ቢኖር ራሱን ያጠፋል ማለት ነው ይሄ ሰው። እኔ ትልቅ መድኃኒት ነበር የምወስደው፣ በጣም ጣቱ ትልቅ ነው። ይህን ጣት ነው የሚያክለው። ለሁለት ከፍዬ ነው የምወስደው እና 3 ሰዓት ነው የምወስደው። 3 ተኩል ላይ እንደ ሰካራም ያደርገኛል እንቅልፍ። ሂጄ አልጋ ላይ ተኛው ማለት ብርድ ልብሱ ላሳልፍ የምተኛበት ጊዜ አለ። ይህን ስለ በቃ ፋየር ኤጅ ላይ እንዳለው ነው። የሚያስጠላ ህይወት ነው። መድኃኒቱ በጣም ወፍራም ከመሆኑ የተነሳ ወሰድከው እያንገዳገደ እንደ ሰካራም ነው የሚያስተኛ። ማጥናት አልቻልኩም በዛ ምክንያት። በትምህርት የደከምኩት በዛ ነው። የቤት ስራ ሳልሰራ እወጣለሁ። ምክንያቱም አልችልም። 3 ሰዓት ተኩል ላይ ይተኛለሁ። መድኃኒቱን ካልወሰድኩ ደግሞ መድኃኒት ካልወሰድኩ እንትን እላለሁ፣ መስራት እችላለሁ። ግን ግዴታ ለመኖር ደግሞ መኖር ይቀድማል። ትምህርት እንዴት ገፋህበት? እንዴት አደረከው? ትምህርት ተመርቄያለሁ ማለት ኦኬ። ሃይ ስኩልስ ምናምን ስገባ እንዴት ነበር? ሰዎች ያውቁ ነበረ? ሃይ ስኩል ላይ ሰዎች መጠጥ እያሉ ይሄዳሉ ይረዳሉ ነበር? አይ ሰው ማወቁ ሳይሆን ሰፈር ውስጥ ካልተማርክ አሁን ራቅ ብለህ የምትማር ከሆነ ፐርሰናሊቲን ሰዎች ላያውቁ ይችላሉ። የሰፈር አቅራቢያ ትምህርት ቤት ሲሆን የሚከብድ ይመስለኛል። በነገራችን ላይ እኛ ሰፈር እኮ አይታወቅብኝም ማለት አይቻልም። ምክንያቱም እቺ ጎረቤት የሰማች ማለት ሁሉም ያውቃል። ግን የሚገርምህ አንድ ጓደኛዬ ፊቱን ለመቀየር ፊታቸውን አይቀይሩብኝም። በጣም ይወዱኛል የሰፈር ልጆች። እኔ በእርግጠኝነት የሚያውቁ ነው የሚመስለኝ። እሷ አወቀች ማለት ሁሉም ያውቃል። ገባ? ግን አንድ ቀን ፊታቸው ተቀይሮብኝ አያውቅም። እኔም እንዳለብኝ አልነግራቸውም። እነሱም ግን ምንም አይለኝም። በጣም አሪፍ ልጆች ናቸው። ቤስት የምንባለው በእርግጠኝነት ሊያውቅ ይችላል። እኔ አላውቅም። እሷ ሰማች ማለት ሊያውቁ ይችላሉ። እና በእርግጥ ስነግርህ የእሷ ልጅ ማለት ነው እንደዚህ ካደኩ በኋላ የሆነ ነገር ተፈጥሮ ነበረ። እሷ እንዳለብኝ ታውቃለች ብያለሁ። ሴቷ የእሷ ልጅ ሴቷ እሺ ሃይ ስኩል አካባቢ ላይ የፍቅር ጥያቄ ተጠየቁኝ ከእሷ ልጅ ስትጫጩጭ እያለ ስትጫወቱ ይዛቸው ከገባቸው የፍቅር ጥያቄ ጠየቀችኝ። አይሆንም አልኳት። አይመቹኝም፣ ቤተሰቦቿ አይመቹኝም ስለ በቃ ጠልቻቸዋለሁ እና እንዳለብኝ ታውቃለች ማለት ነው። ጠየቀችኝ፣ እምቢ አልኳት። ትምህርት ቁጭ ላልኩ አብሬ ቁጭ ካልኳቸው ሴቶች መታ በማግስቱ ትነግራቸዋለች አለበት ምናምን። በዘር ነው ክፋት ነው የምትል በዘር እንደዛ ነው። አሁን እሱ ሪቬንጅ ቢያስብ ኖሮ አስበው በልጅ አይ እንትን አለች በቃ ትነግራቸዋለች። እየሄደች አለበት ምናምን ትኩረት አይሰጧትም። በቃ ልጅቷ ቀልቃለች በጣም ዱርዬ ነገር ስለሆነች አይሰሟትም። እና እንደዛም አጋጥሞኛል ነው የምልህ። በዚህ አጋጣሚ አንድ ጭዌ ልንገርህ፣ በጣም አዝናኝ ነገር ለሌሎቹ የሚያስቅ እንደዚህ ሆስፒታል አካባቢ እንተዋወቃለን ብያለሁ። ጓደኛሞች አለን እና አንድ ቀን ዝም ብለን ስንወጣ መንገድ ላይ ተዘርግቶ ምርመራ የሚደረግበት ቦታ አለ። ይህን ስነግርህ በ18 ዓመታችን ነው። ከዛ ለምን አንመረመር ምናምን አለ። 13ታችንም እኮ አለብን ከሆስፒታል ነው የወጣነው። ከዛ ለምን አንመረመር ምናምን ኦኬ እንመርመር። ከዛን ገባን 3ታችንም። እንደዚህ እንትኑ ትልቅ ነው የምትመረመርበት እና ክፍል አለው ዶክተሮች የሚያወሩበት ማለት ነው። 3ታችንም ተመረመርን። ከ30 ደቂቃ ምናምን በኋላ ዶክተሩ ጣላይ ማለት ነው። እንዴት ብሎ ይንገረኝ በቃ ፈራ ነው የምልህ። እዛ ለካ አስፈራቻ አለ። 3ቱ ገብተናል 3ታችንም። ከዛን እንዴት ብሎ ይንገረኝ ጨነቀው። ሴክስ አድርገህ ታውቃለህ? በፍጹም አልኩት። ቤተሰቦች አለባቸው እንጃ ምናምን አልኩት። አንተ አውቀህ ነው? ከሆስፒታል ነው የወጣነው። ስብሰባ አለን ሁሌ ቅዳሜ ደግሞ ምሪንዳና እንትናችሁ መስኮታችሁ ታጥመን ነው የምንመጣው። ከዛን እንዴት ብሎ ይንገረኝ አድርገህ አታውቅም? ከዛም ብድግ አለና ወጣና እንዴት ልንገረው ምናምን ብሎ ሲጠይቅ እንደዛ ነው ታሪኩ። እዛም እየተጨነቁ ነው ማለት ነው። ከዛ ኑ እስኪ ያሉንና ምሳ 3ታችንም ጋበዙን። የሆነ ቦታ እንሄዳሉ ወደ መገናኛ አካባቢ። 3ታችንም በቃ እንደማንተዋወቅ እኮ ነው የገባነው። በተራ ስለሆነ እንጠቃቀሳለን እንደዚህ ምናምን እንነካካለን ማለት ነው። ከዛ እዛ ሆስፒታል ገብቶ ቤተሰቦቻችሁን ጥሩ ምናምን ለምን ናቸው አለባችሁ፣ ቤተሰብ ማወቅ አለበት፣ ከቤታቸው አንድ ሰው ይስማ፣ ኧረ ይገሉናል ምናምን በቃ
ከዛ በቃ ሊያስወጡንም አልፈለጉም። በቃ አሳዘናቸው። እንደዚህ ከጎዳና ላይ ያሉትን ሰዎች እያነሱ ያስጀምራሉ። ምርመራ መንገድ ላይ የተደረገበትን ነው እና በቃ አረሰውም እሷን ጊዜ እስከ ተጨነቅን። እኛ ለሳቅ የገባንበት አትወጡም ማለት ጀመረ። አንዳንድ ሰው ግን አሪፍ ዶክተር አለ እኮ አዝኖ አትወጡም ማለት ኧረ እኛ አንፈልግም ቤተሰብ እንዳይሰማ። አይ ቤተሰብ መስማት አለበት መጀመር አለባችሁ እናንተ ወጣቶች ናችሁ፣ ብዙ ታሪክ ይጠብቃችኋል። እንዴ ሊያስጨንቁን እስከ 11 ሰዓት ሊያቆዩም ማለት ነው። ኧረ እንውጣ ችግር የለውም ምናምን እንላለን። አስበዋል ደግሞ አለብን እናውቃለን ቢሏቸው ያን ሁላ እንትን ብለው አንዳንድ ሀምብል ዶክተሮች አሉ ይመቻቸው እንደዚህ ተጨንቀው ሰው እኔ እሱ መናገር ከብዶት ወጣ ሲል እዛም ለካስ ታሪክ አለ ማለት ነው። ጀለሶች አሉ እነሱንም ማን እንደሚነግራቸው ግራ ገብቷቸው የባሰው ጋር ሄደች ደንገሎ ከሆነ እንደ ጥያቄ ማለት ነው። አሁን በዚህ ህይወት ውስጥ የሚኖሩ ሰዎች ማለት ነው አላ አሁን አንተ ራስህን እዚህ ሚዲያ ላይ አውጥተህ ታንጸባረቀለህ ከአንተ ምን አይነት ህይወት ሊማሩ ይችላሉ የሚሉን ነገር እንደ ሀሳብ ስለ አንተ በተከፋበት በመጣበት ጆርኒ አለ አይደለ? በዛ ላይ ምን አይነት ነገር ነው አንተ ማሳየት ያለበት? የመጨረሻ ጥያቄ በዛው ማስተላለፍ የምትፈልገው ምናምን። እናመሰግንሻለን የአራዳ ልጅ አክብረሽን ስለመጣሽ አጋጣሚ ይጨምሽ እናመሰግናለን በጣም። ዩቲዩብ አለሽ እንዴ? ሜንሽን ላድርግልሽ ካለ ዩቲዩብ አለሽ? ቲክቶክሽን እለጥፈዋለሁ የሆነ ቦታ ስንት አለ? ያልቃል ችግር የለም ሁሉም ከዛ ትነግረኝና ሜንሽን አደርገዋለሁ። አየ ይጅበት እሺ ማለት እኔ ከኔ ይማሩ አይማሩ በእርግጥ እኔ አላውቅም። እኔ የመሰለኝ ነው የምለቀቁም ነገር ብዙ ሰው ለምን እንደዚህ ያለቅም ምናምን ይለኛል። እኔ የራሴን የምለውን ዛሬ መልቀቅ ያለብኝ ምናልባት እኮ የሚያሳዝን ነገር እለቃለሁ። የሚያሳዝነው ግን እኔ ያዝኜ ሳይሆን ብዙ ሰው እዛ ስሜት ውስጥ ስላለ ማለት ነው በጣም ነው የሚገባቸው። በተለይ ቻይ ፖዘቲቭ ሆነ ይረዳል። ዛሬ የሆነ የሚያሳዝን ነገር ለቀቁ ማለት እዛ ስሜት ውስጥ ነው ያለው ያ ሰው። እንደኛም ይረዳን የለም ነው የምናገረው። እየጠነከርኩ ስሰራ ደግሞ ምናምን ኦኬ ጠንካራ ነው መኖር ይቻላል። የሆነ ሰዓት ላይ ደግሞ ስሜታቸው የሚገልጽ ነገር ደግሞ ጽፈት ትለቃለህ። ስለ ልጅነታቸው ስላሳልፉበት ሲወስዱ ያለውን ስሜት ምናምን ስንል እየለመዱት ይመጣሉ። በመጀመሪያ ሰዓት እኮ ማለት ነው ማንም እኮ አልተቀበለኝም። በነገራችን ላይ ኤችአይቪ ፖዘቲቮች አልተቀበሉኝም አልተረዱኝም ማለት ይቻላል። ለምንድን ለምን አላውቅም። ብቻ አንዳንዶቹ ይረዳዋል፣ አንዳንዶቹ ደግሞ ማይረዳዋል ነው። ለምን በቃ እንዲወራ የማይፈልግ ሰው አለ። ቶሎ የሚያሳልፍ ሰው ኤችአይቪ ማለት የሚደብረዋል እንዳለበት ያውቃል። ለመርሳት ፈልጎ ይሆናል። አሁን እኔ ቲቪ ስነግርህ ማለት ነው ኤችአይቪ ሚት ካለ ቤተሰቦች ይቀይሩልኛል እንደማለት ያውቃል። ኤችአይቪ ከእንትን ምናምን ብሎ የሆነ ዜና ሲዘጋ እኔ ራሱ እንዴት እንደሚደብረኝ አልፈልገውም። በቃ መውሰዴን አላቆምም። መድኃኒት ወስዳለሁ ግን መስማት አልፈልግም ስሙ። እኔ እኮ ለመድኩት እንጂ እኮ ማንም እኮ የለመደው የለም። እኔ ግን አንደኛ በቃ ገባበት ህይወቴ ነው ሁሉም ነገሬ ነው። በዚህ ነገር ላይ የተሳካልኝ ብዙም ነገር አለ፣ ያወጣሁትም ብዙ ነገር አለ ብዬ ገባበት። እኔ አሁን ስሰማው ምንም አይመስለኝም። ሌላ ሰው ግን ጽሁፋን ለሚደብራለ ውስጡ የሆነ ድንግጥ በቃ ልብ እንትን የሚሰማ ይጋፈጠው ነው ይቀበሉት ነው በቃ ላይቀየር ነገር መጋፈጥ መቀበል ነው የሚሻለው። ተቀይሮ በሽታ ነው ቢባል ጥሩ ነው። እንዳልኩ ኤችአይቪ ሲባል ይሄ ጥቁር የለበሱ እንደሞቅ ጥራት ስራ አባረሩን ሲያስተምሩን እያባረሩ እያያዙት ማለት ኤችአይቪ ተያዘ እንደዛ ነው ያስተማሩት ሲያስተምሩ እና ብዙ ሰው እሱ ነው የሚስለው። ሁሉም ያሳለፈው ጉዳት አለ እና መስማት አይፈልግም። በቃ መኖሩን ያውቅበታል፣ እንዴት እንደሚኖር ያውቅበታል። አትነግረውም። በቃ ኤችአይቪ ፖዘቲቭ እንዴት እንደሚኖር አይነገርም። በደንብ ነው የሚያውቅበት። አዲስ ለተያዙ ነው እንጂ ያውቀዋል። በቃ ሲነሳ ምናምን አንዳንዴ የኔን እኮ አሁን ሲነግሩኝ ቶሎ ስክሮል እናደርገዋለን ያንተ ሲመጣ። ከዛን የሆነ ሰዓት ገብቼ ሳይሆን ግን በቃ በደበረኝ ሰዓት ገብቼ ሳይሆን ግን እጽናናለሁ ነው የሚሉኝ። አንዳንዴ ሰው ፊት ለፊት በቃ ታክሲ ውስጥ አንዷ ስነግረኝ ያንተ ቪዲዮ መጣለች ስክሮል አደረኩትና ዞር ብያየሁ ኖርማል ቪዲዮ እኮ ነው ግን ከዛ በኋላ መልሼ ሰማሁታለች ማለት በቃ ይሄ ነው ያለው ተጽዕኖ። ኤችአይቪ ማለት በሰው አይምሮ ውስጥ ከባድ ነው። መኖር እንደሚቻል እኛ እናውቃለን። ሰው ግን አይረዳም። መኖር እንደማንችል ነው ሰው የሚረዳል። ወጣቱ መጠንቀቅ አለበት የምትለው ነገር? ወጣቱ ወንድ ወሲብ ፍቅረኛ ስትይዝ ማስመርመር ፍቅረኛ ይዘሽ ለምንድን ነው ወሲብ የምታደርጊው? ስትጋቡ አታረጉም? ምን ያስቸኩልሻል?
ይኸው ክፋቱን አሁን የዚህ ሁሉ ክፋት ቢሆንስ እኔ በፍቅር ረጅም ጊዜ ቆይቼ መለየት አልፈልግም። ገባ ይሄን ሪዝን አድርጌ መለየት አልፈልግም። ሰው ከመጀመሪያውን ስትጋባ ትመረመራለህ። ግን እኔ በጣም ፍቅር ውስጥ ከወደኩ በኋላ መውጣት የማልችልበት ሲቹዌሽን በጣም ቼክ አደርጋለሁ። እውነት በእንትንም ብቻ ሳይሆን በላይክ እኔ አሁን ስሰራ ቅንድብ ዝም በለው ዝም በለው ተው። እኔ አሁን ቅንድብ ስቀነድብ በምላጭ ነው ቀነድባለሁ። ቅንድብ የሰዎችን የከስተመሮችን ሰው ሰምባዲ ማን ምን እንደሆነ ምናምን አላውቅም እና ሊደማ ይችላል። ሰም ሪዝን ይደማል ቅንድብ አንዳንዴ። አሁን ይሄ ጠንካራ ቅንድብ አላ እንትን እያልከውም ግግም ሊል ይችላል። በእንደዛ ሪዝኖችም ስጠይቅሽ አሁን አንቺ ፍቅረኛ ስትይጂ ምን ማለት ትፈልጊያለሽ? እንዴት ተመርመረሽ ነው የሚያዝ ፈልጊ ወይስ አለሽ? ኦፍ ኮርስ እኔ አሁን አለኝ። ለምሳሌ የለሽም እንበል አስመረምራለሁ። እኔ ስጀምር በጣም ዲፕሊ ከገባው በኋላ እንትን ማለት አልፈልግም። ቱ ቢ ኦነስት በእንደዛ አይነት ነገር አስመረምራለሁ። እንደፈለጋችሁ አስቡት። የምሬ ነው አስመረምራለሁ። እግዚአብሔር በቃ ያንቺ እኮ ነው። እኔ ጥያቄ መጠየቅ አያስፈልገውም። ወጣቱን እናንተ ጋር ነው ያለው አይደለ? አሁን አንተ ተመርመረ መያዝ ከፈለክ አንድ ለአንድ ተወሰንክ ማለት ነው። ኮንዶም እኮ መጠቀም አያስፈልግም። በነገራችን ላይ ሰው ኮንዶም መጠቀም አይወድም። እንደውም አሁን ወጣቱ ምን ይባላል ከኤችአይቪ ልጅ ይፈራል አይደል? ከኤችአይቪ ልጅ ነው የሚፈሩት ነው። አባላዘር ይቀየራል አይደል? ይቀየራል እና ሰው አባላዘር ምን የቱ እንደሆነ አባላዘር ምንድነው? ጨብጥ ባምቡ ምናምን እኮ ምን ያደርጋል? ከዛ በኋላ መራቢያ አካል ላይ እንደሆነ አውቃለሁ። ምን ያደርጋል ነው አሁን ኢንፌክሽን በኢንፌክሽን ይመጣ እና ከኤችአይቪ በላይ አሁን እኛ ኢትዮጵያ ላይ የበዛ ያለው አባላዘር እና ወጣቶች ተጠንቀቁላል። ስለመጣሽ ድጋሚ እናመሰግናለን። በጣም ቴንኪው። በጣም እግዚአብሔር ያክብርልን። አክብራችሁ ስለጠራችሁ ደስ ብሎኛል። በጣም ነው ፕሮግራማችን መከታተለው። የመረገን ታይ ነበር እየሰካስከኛ ማለት አልመጣልኝም እንጂ ማለት በጣም ነው የማየው። ፖድካስት አለው አለኝ እኮ መጀመሪያ ስደውልለት። እሺ ከካሊጃሪ እና ከማሜዴ ላይ ማን ነው አይተሃል? እኔ የሴዶን አይቻለሁ። ሴዶ አይ ብዙ አይቻለሁ። አሬጅ ነችሽ ቤተሰብ ትናንትና ወዲያም የቀጠራችሁት የሳቀ ኮሜንት ምናምን አንተር ግርማ ዳጊ እና የምትሰሩት ምን እናስተካክል እስቲ ችግር እንዳትጨናነቅ እሺ እውነቱን ንገረን ምን እናስተካክል አይ ደስ ይላል እኔ የምጠብቃችሁ ከዚህ በኋላ በሌላ እንትን ነው እኔ ታይም በጣም ጠንካራ ነው የጥንካሬ ምሳሌ እና አሁን እንደዚህ በዩቲዩብ መምጣት ደግሞ አሪፍ ነው ቲክቶክ ጊዜያዊ ነው ሸፋዳ ምናልባት እንደ ጌቴን ስሰራ ቀለም አስቀምጥ ራሳስ ምን ያስበላል ችግር የለም ያላለች እዛ ቀለም ተቀባይ በጣም አደንቃለሁ ይመችሽ ወላሂ አጨናንቅማ ደግሞ ፖድካስታችን ጥያቄ ብንልክልህ አንተም ትዘጋጃለህ ከዛ ናቹራል አይሆንም እኔ እውነቱን ለማውራት ስለምመጣ ማለት ነው አልጨነቅም በቃ ገባ ለውሸት ሲሆን እኮ ነው ፈጥራ የምታወራው ነገር ሲሆን ነው የምትጨናነቀው እንደዚህ ይሻላል ምንም የመጣሁትም ያወራኋቸው ነገር በጣም ደስ ይላል ከልብ አመሰግናለሁ እኛም በጣም ነው ማመስገን የምፈልገው እኔ ቤተሰቦቼን ቁም ነገር ለእኔ ብዙ ነገር ሆኖልኛል ቤተሰብ አመሰግናለሁ ፍቅረኛዬም የሚገርም ጥንካሬ ያላት እሱንም አመሰግናለሁ ሙሉ የቲክቶክ ቤተሰቦቼን ያው ብዙ ቲክቶክሽን ከታች ላይክ ወደ 1.1 ሚሊዮን ነው ግን ሰብስክራይብ 53,000 ነው በዚህ አጋጣሚ ፎሎ ይሄ አይዛችሁ ፎሎ ስታደርጉ አይዛችሁ ፎሎ በማድረግ አይተራየተናል እና ፎሎ አድርጉ ዩቲዩብ አካውንቴም ተማር ሚዲያ ይባላል ዛሬ የጋብቻ የትዳር ምናምን አጋራችሁ ታገኛላችሁ ያው ትዳር በጣም ፈጣሪ ነው እኔ ደግሞ የትዳር ምክንያት ሆናችኋለሁ ድልድይ ሆናችኋለሁ በዛ ነው የምነግራችሁ እና ዩቲዩብ የመጣሁበት ነው ከታች ሜንሽን አደርገዋለሁ ሰብስክራይብ ያደርጋሉ እንግዲህ እና ሁላችንም ከልብ አመሰግናለሁ በጣም ቴንኪው እኛም እናመሰግናለን ደግሞ ይቻላል ይህ ነገር ቫይረሱ ያለው ደማችን ውስጥ ነው እና ድክመታችን ባናደርገው የጥንካሬያችን አንዱ አካል ብናደርገው ፈጣሪ ለኛ ከብዙ ነገር ሊጠብቀን ይሆናል አካል ሁለተኛም አላደረገንም የካንሰር በሽተኛም አላደረገንም ለተሻለ ነገር ነው ይሆናል ብለን ማሰብ ያለብን መኖር ይቻላል በደንብ መኖር ይቻላል መድኃኒት እየወሰዱ ራስ በመጠበቅ ይኖራል ያው እኔንም ይሁኝ ማለት ነው እናመሰግናለን ያለብኝ ይመስላል ወላሂ ሰውነትሽ እኮ ደንደን ብሏል እኮ እኔ እኮ ደም እያልኩኝ ነበር ወላሂ ቀደም ያልኩህ እኮ
እኔ ነፍሰ ቀጭን ምናምን በፊት እንዳልከው 90ዎቹ ላይ ምናምን ግን አለባቸው የሚባሉት የምርም ድቅቅ ያሉ ናቸው ምናምን ያስገባዋል። ይሄን ጉጭ መድኃኒቱ ጎጂ ነው እንጂ ሌላ ነገር አሪፍ ነው። አሁን ላይ ግን መድኃኒቱ ደግሞ ኖርማል ተስተካከለ። አየ ይመችሽ። ዓመት ያደርሰን።